ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ፣ እንደምን ሰነበታችሁ። ይህ ጣና እንግዳ ነው። ጣና እንግዳ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብ ሳምንታዊ ፕሮግራማችን ነው። በዛሬው የጣና እንግዳ ፕሮግራማችን እንግዳ አድርገን የጋበዝነው የሙያ አጋራችን ታላቅ ወንድማችን ዘውዱ መንግስቴን ነው። ዘውዱ መንግስቴ ዘመን ቲቪ ዘውዱ ሾው 3 በሚለው ቻናሉ ታውቁታላችሁ። ስለ አማራ አንድነት ለኢትዮጵያ ህልውና ያልተናገረበት ዘመን ያላቀረበው እንግዳ የለም። ዛሬ እንግዲህ ጠያቂው ተጠያቂ ሆኖ ቀርቧል። ከሱ ጋር ነው ቆይታ የምናደርገው። የአማራ ትግል መወያያ ርዕሳችን ነው። ክቡራን ቤተሰቦቻችን በያላችሁ በሰላም ሁኑ። ጤና ይስጥልኝ ወንድሜ ዘውዱ። ሰላም እንደምን ጤና ይስጥልኝ እኔ ወንድም ባለበት ጋዜጠኛ ይርጋበበ። እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዘውዱ ያው ጋዜጠኛና ጋዜጠኛ አንተ ይባል በሚለው ሳላስፈቅድ ነው አንተ ያልኩት። በጣም ደስ ብሎኛል ስላገኘሁህ። እኔም እጅግ በጣም ደስ ብሎኛል። በጣም ጥሩ። ዘውዱ እንግዲህ የመጀመሪያ ጥያቄያችን የምናደርገው ቀደም ሲል እንደተናገርኩት ሙሉ ጉዳያችን የአማራ የህልውና ትግል ነው። የአማራ ህዝብ የገባበት የህልውና አደጋ መቼም እንዲህ ነው ብለን አንናገረውም። በየቀኑ የሚደርሰውን መከራ እያየን ነው። በየቀኑ የሚደርስብንን እያንዳንዱን ኮሚኒቲውን በየቤታችን እየገባ ስለሆነ እሱን እንዴት እንቀልበሰው በሚለው ርዕሰ ጉዳይ ነው የምንገባው የምንወያየው። እንዴት ወደዛ ገባንም የሚል ጥያቄ ይነሳል። የመጀመሪያ ጥያቄ የማድረገው የአማራ ህዝብ የህልውና ትግል በብዙ ፈተና እየተፈተነ ብዙ ፈተናዎችም እያለፈ እዚህ ደርሷል። የትግሉ ዋናው ፈተና የነበረው እንግዲህ የልዩነት ሀሳብ ነው። በተለይም ደግሞ መጀመሪያ 7-8 ድርጅት ነበረ። ከዛ ወደ 3 ወደ 4 እያሉ እዛው 2 ድርጅቶች ከሆኑ በኋላ ነው እንግዲህ የልዩነት ሀሳብ እየወጣ የመጣውና እንግዲህ አንድነት ለማምጣት እንግዲህ ጉዞ ተጀምሯል። ይሄንን የአንድነት ጉዞውን እንዴት አየኸው? ጉዞ አንተ ብዙ ጊዜ ተናግረህ ስለነበረ በዚህ ጉዳይ ላይ እንዴት ታየዋለህ? እስኪ ከአንደበት እንስማው። አመሰግናለሁ ይርጋ። እንግዲህ እንዳልከው ነው የዚህ የአማራ ትግል በተለይም የፋኖ አንድ አለመምጣት ብዙዎችን ያሳሰበ በጣም ያስቆጨ ጉዳይ ነው። ግን እንደኔ በአንድ ጊዜ ወይም በአጭር ሰዓት የሚፈጸም ነገር አይደለም። ወደኋላ ወደ ታሪኮችም ብንመጣ የዓለም አቀፉን ትግሎች እንዴት ነው በተለይም በዚህ በጎሬላ ፋይቲንግም ሆነ በተናጠል ገዢውን መንግስት ወይም ስርዓት ወይም ንጉሠ ነገስት የመሰሉትን ለመጣል የሚደረጉ ትግሎች ብዙ ጥናት፣ ብዙ እገዛ፣ ብዙ ማበረታታት ይፈልጋሉ። የአማራው ትግል እንደኔ መረዳት በተለይም የፋኖ ትግል በዓለም ቀዳሚው ይመስለኛል። በአጭር ጊዜያት ውስጥ የማንም እገዛና እርዳታ ሳያስፈልጋቸው በሌላ ሶስተኛ ሀገር ሳይታገዙ ወይም በሌላ ሶስተኛ ምድር ላይ ሳይቀመጡ በራሳቸው በከተማቸው ከህዝባቸው ጎን ወጥተው በአጭር ጊዜያት ውስጥ ምንም አይነት ሌላ አጋር ሳይኖራቸው ለዚህ ውጤት መድረስ በዓለም ቀዳሚ ይመስለኛል። ይሁን እንጂ አንዳንዶች እንግዲህ ይርጋ እንዳልከው ለምንድን ነው የተከፋፈሉት? ለምንድን ነው እንደዚህ የሆኑት? ለምንድን ነው በአንድ የማይሆኑት የሚል ጥያቄ የምናነሳ በጣም በርካታ ሰዎች አሉ። በመጀመሪያ ደረጃ ይህን ጥያቄ የሚያነሱ ሰዎች ራሳቸው ምን አድርገዋል ለዚህ ትግል መቃናትና አንድ መሆን ወይም መደራጀት ብለህ ብትጠይቅ ምላሽ የላቸው። ምንድነው እያደረግን ያለ ነው? ምንድነው እያገዝናቸው ያለ ነው? ምንድነው ወደ አንድ እንዲመጡ እየተሰራ ያለ ነገር? ከዛ ይልቅ እያጠፋን እያደከም ልዩነቱ እንዲጨምር እያደረግን ያለ ነው። ይሄ አንድ እንዲሆኑ ብለን የምናወራ ሰዎች ነን። በተለይም በውጭ የሚገኘው ማህበረሰብ ለትግሉ መቃናትና ወይም መጠናከር ከሚያደርጉት አስተዋጽኦ ይልቅ ክፍፍሉ ላይ ሰፊ ስራ ሰርተዋል። እንደሚታወቀው ትግሉ የማንነት ጥያቄ ነው። የአማራ ህዝብ አንዳንዶቹ እንደሚሉት በጎጠኝነት ወይም በዘር ወይም ደግሞ ኢትዮጵያን ጉዳት ለማድረስ የተቋቋመ ወይም የተደራጁ አይደለም። አትግደሉን፣ መኖር እንፈልጋለን የሚል ጥያቄ ነው ያነሱት። ስልጣን አልፈለጉም፣ የተሻለ ነገር አልፈለጉም፣ እንኑር ነው ጥያቄው። ሌሎቹ እኮ የቅንጦት ጥያቄ የሚያቀርቡ በጣም በርካቶች ደሞዝ ይጨመርልን አላሉም፣ ቤት ይሰጠን አላሉም፣ ይሄ ይፈጸምልን አላሉም፣ ስልጣን እንፈልጋለን አላሉም። የጠየቁት ጥያቄ አትግደሉን ብቻ። እንግዲህ ከዚህ በላይ ምን ይለ? አውሬዎች ዶሮ አውሬ ሊነጥቃት ጭልፊት ሲመጣ እኮ ያላት አማራጭ ልጆቿን ነው የምትይዘው እዛው። በቃ ልጆቿ እንዳይበሉባት በምትችለው መጠን ደግሞ ልጆቿን እንዳይበላባት በጭልፊት እንዳይወሰድባት ትጥራለች እንጂ የአማራው ትግል ከዚህ የተለየ አይደለም። የፋኖ ትግል
እንግዲህ እንዳልኩ ወደ ውጭ እናምራ እስቲ። አሁን ይህን ጥያቄ የሚያነሱ ሰዎችን እንያቸው። የአማራ ማህበር በሰሜን አሜሪካ ስንት ነው ያለው? እኔ የምኖርበት አገር እንግሊዝ የአማራ ማህበር ስንት ነው ያለው? በጀርመን፣ በኢጣሊያን፣ በፈረንሳይ፣ በስዊድን፣ በኖርዌይ፣ በሆላንድ በመሳሰሉት የአውሮፓ ግዛቶች ስንት የአማራ ማህበር አለ? ለምን አንድ አልሆኑም? ለምን አንድ አልሆኑም? በተደላደለ በተመቻቸ በጥሩ ሁኔታ ላይ የሚገኙት የሰሜን አሜሪካን በጣም በርካታ ማህበራቶች አሉ። ከዛ ውስጥ ሽማግሌ ሁሉ ተቋቁሞ የተቋቋመውን ሽማግሌ ሁሉ ኢንተርቪው አድርጌያለሁ። እያንዳንዱንም የተለያዩ ማህበራታችን የሚመለከታቸውን ኃላፊዎች አነጋግሬያለሁ። እንሰባሰባለን፣ አንድ እንሆናለን ከሚል በዘለለ ውጤት አላመጡ። ኢቭን የተቋቋመው የሽማግሌ ማህበሮችን አነጋግሬያቸው በጣም እየሰራንን ውጤቱ ይህንን ነው ብለው ከነገሩኝ በኋላ በሌላ ዙር ለቃለ ምልልስ ጠይቃቸው ከአቅማችን በላይ ሆኖ ትተን ሽምግልና ወጥተናል ነው። ኢማጂን እንዲህ አይነት ስራ የሚሰራ ለአንድነትና ለመተባበር ያልቻለ ግን ፋኖቹ አንዱ ከአንዱ እንኳን የት እንዳሉ አይተዋወቁም። መታወቅ ብቻ አይደለም ምን እንደሆንም በአካልም አይተዋወቁም። እሱ ብቻ አይደለም ለመነጋገርና ለመወያየት እንኳን እድሉ የሌላቸው ናቸው። በአካል ቁጭ ብለው ተወያይተው መፍትሄ ያላመጡ ሰዎች ስለሌላው ሲተቹ ያሳዝነኛል። ስለዚህ እየተደረገ ያለው ነገር እጅግ ፈጣን፣ ውጤታማ፣ ይህን ሁሉ ስቃይና መከራ ተቋቁመው ከህዝባቸው ጋር ሆነው እየሰሩ ያሉ ስራ በጣም መልካም ነው። እንዳልከው 10 11 ከዛ እየወጡ እየቀነሰ መጥቶ አሁን በጣም በሚያምር ሁኔታ ላይ እየተስተካከለ ያለበት ሁኔታ ስላለ ይሄ የአማራን እንቅስቃሴ ወይም የፋኖን እንቅስቃሴ እኔ እጅግ በማድነቅ ነው የምከታተለው። አሁንም የእኛ ድርሻና ኃላፊነት ማገዝና መርዳት ካልሆነ በስተቀር እንከን ለማውጣት ወይም እነሱን ክሪቲሳይዝ ማድረግ ተገቢ ነው ብዬ አላስብም። ይርጋ እጅግ በጣም አመሰግናለሁ ወንድሜ ዘውዱ። እንግዲህ ቀደም ሲል በተሄደበታለህ ብዬ የነበረው በኋላም ጀመርኸው የተውከው አንድ ሀሳብ ነበረ። ዓለም አቀፍ የጎሬላ ትጥቅ ትግሎችን ስንመለከት ያሉን የሚያሳይን ተሞክሮ ከፋኖ በተቃራኒው ነው። እንግዲህ የፋርክና አማጽያን ታውቀዋለህ። የፋርክ አማጺ የአሁኑ መሪዎች የተወለዱት ጫካ ነው። አባቶቻቸው ጫካ ገብተው ነው የተወለዱት እና ብዙዎቹም ረጅም ጊዜ ሳይቆዩ ናቸው። እኔ በምኖርበት ሀገር በቅርብ ርቀት የሚገኘው የኮንጎ ዲሞክራቲክ ሪፐብሊክ የመጀመሪያው አዜክስ የነበረው ፕሬዝዳንት የሎሮ ካቢላ በቀዝቃዛው ጦርነት በኋላ ስልጣን የያዘው ታንዛኒያ ሄዶ ተዋግቶ ራሱን አደራጅቶ መጥቶ ነው ይህን ሁሉ ሆኗል። ፋኖ ስንመለከት ግን እነ ጆን ጋራንግን ስንመለከታቸው ከ21 ዓመት ላይ ተዋግተዋል። ኢሳያስም እና መለስም የተዋጉበት ዘመን እናስታውሳለን እና በጣም ብዙ ከፋኖ ጋር ሲወዳደር እዚህ ግባ የማይባሉ ጉዞዎችን የደከሙ ኃይሎችን አይተናል። ፋኖ ደግሞ በአጭር ጊዜ ውስጥ የፈጠረው ለውጥ በጣም ቀላል ነው የሚባል አይደለም እንዳየው። ነገር ግን ቀደም ሲል አንተ እንደተናገርከው ትግሉ የመገንጠል ወይም የዲሞክራሲ የስልጣን አይደለም የህልውና ስለሆነ በዛ መጠን እንድንፈጥን ያስገድደናል። በዛ ፍጥነት እንድንፈጥን ስለሚያስገድደን ነው ወደዚህ ወጣና የችግሩ ምንጭ የሆነው ከውጭ ያለነው ሰዎች ነን። እኛ ሚዲያዎች ነን፣ ምሁራን፣ ሽማግሌዎች የሚሉ ነገሮች፣ ማህበራት የሚሉ ሀሳቦች ይነሳሉና እንደው ይሄኛው ወደ ኋላ እንመለስበት። ዘውዱ ፋኖቹ ግን በዚህ በኩል ያደረጉትን ጥረት እንድታየው ጥሩ አመሰግናለሁ ይርጋ። እንግዲህ ያው አንተም ተቀስቀስ አድርገዋል። እኔ የሌሎች አፍሪካ ሀገራትን ወይም የዓለምን ተሞክሮ እንውሰደው፣ የራሳችንን እንውሰድ። እስቲ ከዚሁ ህወሓትን እንውሰደው፣ ወደዛም መለሳለሁ ወደ ጥያቄ። ሻዕቢያን እንውሰደው። አንዳንድ ሰዎች የሚያነሱት አለ ለምንድን ነው የፋኖ መዘግየት የሚያነሱትን እንመልከተው። ህወሓት ለምንድን ነው ከህወሓት ጋርና ከሻዕቢያ ጋር አንዳንድ ነገር ሻዕቢያን 30 ምናምን ዓመት ተዋግቷል፣ ህወሓት 17 ዓመት በላይ ተዋግቷል እያላችሁ ለምንድን ነው የምትሉት? ለምንድን ነው የሚል የሚያነሱም ሰዎች አሉ። እንየው እስቲ ህወሓት 17 ዓመት ሲዋጋ የምዕራባን ሀገሮች እንግሊዝንም ጨምሮ አሜሪካንም ሌሎቹም ከፍተኛ እገዛ ያደርጉለት ነበር። እነዚህ ሰዎች ከደደቢት በረሃ ወጥተው በሶማሌ በሱዳን በሌላም ቦታ ተቀምጠው ኤርትራም ጭምር ወይም አካባቢው ተቀምጠው ነበር የሚዋጉ የነበሩ በከፍተኛ እገዛና ሞራል። እሱ ብቻ አይደለም፣ እነዚህ ሰዎች አብረው መክረው ዘክረው ቁጭ ብለው ብዙ ነገር የማድረግ እድልም ነበራቸው። ሻዕቢያን የምትወስደው በተመሳሳይ መልኩ ነው። እነዚህ እኮ
ለመነጋገርና ለመወያየት እንኳን ጊዜ የሌላቸው ቦታ የሌላቸው ሰዎች ናቸው። ለምንድን ነው ከነሱ ጋር የምታወዳድ የሚለው ጥያቄ ከራሳችን ሰዎች ተነስተን 17 ዓመት ሙሉ ህወሓት ሲዋጋ ስንትና ስንት እገዛ እየተደረገለት ለምን ቆየ? ለእነዚህ ምን አድርገናል የሚለውን ማስተዋል። ሻዕቢያን ብታየው የአረብ አገራቶች በጠቅላላ ከጎኑ ቆመው ሲያግዙት ነበረ። ለምንድን ነው 30 ዓመት ሙሉ የተዋጋው? የፋኖን ከነዚህ ጋር ማወዳደር ተገቢ አይደለም። ሌላው እንዳልከው እንግዲህ በፋኖች በኩል ያሉትን ክፍተቶችና ልዩነቶችን ስናያቸው ምክንያታቸው ብዙ ነው። አንደኛውና ትልቁ ነገር የመንግስት እጅ ገብቷል። ከፍተኛ ዶላር እየከፈለ ያስቀመጣቸው ፋኖ ሳይሆኑ እንደ ፋኖ ሆነው ግን ትግሉን የሚጎትቱ ሰዎች አሉ። ዛሬ አማራ ሳይሆኑ እንደ አማራ ሆነው እዛ ውስጥ ገብተው ተንኮልና ደባ የሚሰሩ ሰዎች አሉ። አማራም ሆነው ለህሊናቸው ሳይሆን ለሆዳቸው ያደሩ ብዙ አሉ። እና አረጋን ከበደን እዛ ቁጭ ብሎ ምንድን ነው እየሰሩ ያሉት? አረጋ ከበደ አማራ ነኝ ይላል አይደል? የራሱ ዘመዶችን በመድፍ በከባድ መሳሪያ በድሮን ሲደበደቡ እነ ጥሩነህ ተመስገን ምንድን ነው የሚሰሩት? ምክትል ጠቅላይ ሚኒስትር ሆነው የራሱ ቤተሰቦች ሲገደሉ ፓርላማው ጭምር ያጸደቀውን የአስቸኳይ ጊዜ አዋጅ ለ6 ወር እሱ እንደገና ሲያልቅ ለ4 ወር እሱ ሲያልቅ ከዛ በኋላ ምን ወሰነ ፓርላማው? እስካሁን መከላከያው ቁጭ ብሏል። ይህንን እንኳን ህግ የተጣሰ ነገር ማስጠበቅ ያልቻሉ ናቸው። እዛ ውስጥ አሁንም የተሰገሰጉ ለህሊናቸው ሳይሆን ለሆዳቸው ያደሩ ብዙ ሰዎች አሉ። ትናንትና እንዳልከው በደብረ ብርሃን ላይ የመከላከያ ኃይሉና ኮማንዶዎችና ወይም አየር ወለዶችና ሚሊሻዎች ተታኩሰው ጨርሰዋቸዋል። ማንን? በጣም በርካታ የሆነ ሚሊሻ ሞቷል። አማራ ነው ያለቀው። ለአማራው ህዝብ መታገል ሲገባው ለራሱ ለእናቱ፣ ለልጁ፣ ለአባቱ፣ ለእህቶቹ ለተደፈሩት መዋጋት ሲገባው እዛ ገብቶ የራሱን ወገን ሲገድል መልሰው ግን ጨፍጭፈውት ሄዱ። እንደነዚህ አይነት ሆዳሞች አይናቸው እያየ እዛ ተሰልፈው ወገኖቻቸውን የሚገሏል። የነዚህ ሰዎች መበራከት መጓተት ችግሩን እያባባሰው የአማራን በጋራና በአንድነት ለመቆምና ትግሉን ለማስተካከል ችግሮች ፈጥረውበታል። ሌላው የመነጋገርና የመወያየት እድል አላገኙም። አብረው መቀመጥ አልቻሉም። አሁንም ወደኋላ ልመልስ። ህወሓት ሲመሰረት የመጀመሪያው መስራች ዶክተር አረጋይ በርሄ ናቸው። ኢንጂነር ግደይ ናቸው ሊቀመንበሩ። ዶክተር አረጋይ በርሄ ምክትሉ ደግሞ ኢንጂነር ግደይ ነበሩ። ሁለቱም ሀገር ጥለው ወጥተዋል። ለምንድን ነው የወጡት? ከመግደል ሙከራ ለመትረፍ። እኔ ኢንጂነርን ግደይን ብዙ ጊዜ ኢንተርቪው አድርጌያቸዋል። እንዴት አድርገው ሊገሏቸው እንደነበረ፣ እንዴት እንዳመለጡ፣ ህወሓት በምን ሁኔታ ላይ መከራና ስቃይ እንደነበረ። ወደ አማራው ትግል ስንመጣ ዛሬም ጭምር ተገዳደሉ፣ እንደዚህ ተፈጣጠው። አማራው ላይ ሲሆን ለምንድን ነው የሚመጣው? ይሄ ችግሮቹ በተለያየ ጊዜ ሊከሰቱ ይችላሉ። ግን የአማራን እያጎሉ ወይም የአማራ አንድነት እንዲጠነክር የማይፈልጉ አካላቶች አሉ። ሁልጊዜ የአማራን ጉዳይ አጉልቶ የመስራት ስራ ስላለ ነው እንጂ በየትኛውም ውጊያ በየትኛውም ችግር ወይም በየትኛውም ግጭት ላይ ያለ ነገር ነው። የእነዚህ የክፍተቶቹ እየጨመሩ መምጣት፣ የአማራው በጋራ አንድነት ያለመቆም ልዩነቶች አሁንም ቢሆን በመንግስት አካላት እየተሰሩ ያለ ነገር ነው። ሌላው እንግዲህ ይህንን እንደምታየው በመጀመሪያ ያደረጉትን ስምምነትና ውይይት በተመለከተ እንትኑን በመቅዳት መረጃውን በመበተን በስልክ ነበር ውይይት የተደረገውና የተፈጠረውን ክስተት የምናውቀው ነው፣ ወይም የተፈጠሩት ችግሮች። በሁለተኛው ላይ ግን የቋራው ስምምነት ላይ አይተሃል። 15 ቀናቶችን ሙሉ ቁጭ ብለው ሲነጋገሩ፣ ሲመክሩ፣ ሲወያዩ ማንም ይሄ የደህንነትና ጸጥታ ግብረ ኃይል ምናምን የሚለው የህወሓት የአብይ ኃይል እንኳን ያልደረሰበትን ስራ የሰሩት ይሄ ሊደነቁ ይገባል። ከደብረ ብርሃን ተነስቶ የሸዋው ተወካይ ቋራ ላይ ሲሄድ፣ ምሬ ወዳጆም ተነስቶ ቋራ ላይ ሲሄድ፣ ዘመነም ሲሄድ፣ ሌሎቹም ተሰባስበው ጎንደር ቋራ ላይ ሲገናኙ ትልቅ ነገር ነው። ማመስገን አለብን። ይህንን የደህንነትን ጠለፋ አልፈው እዛ ተገኝተው በሚስጥር ተወያይተው ያን ስራ ሰርተው ሲመጡ ልናመሰግናቸው ልናበረታታቸው
በርቱ ልንላቸው ይገባ ነበር። ዞሮ ዞሮ በእነዚህ ሁኔታዎች ላይ የተሰሩት ኮንክሪት የሆኑ ስራዎች ዛሬ ውጤት እያመጡ ነው፣ ፍሬም እያፈሩ ነው። በጋራና በአንድነት ሆነው ለመስራት የቀረቻቸው ትንሽ ነገር ነው። ያንን ግን የኛ በተለይ በውጭ የሚገኘው ማህበረሰብ የሚሆን በአገርም ውስጥ ሆኖ ለትግሉ እንቅፋት የሆኑ ነገሮች እያፈረሱ ከታገዙ አሁንም እንዳልኩ እነዚህ ክፍተቶች ይዘጋሉ ብዬ አስባለሁ። ይርጋ በድጋሚ እጅግ በጣም አመሰግናለሁ ወንድሜ ዘውዱ። መሰረታዊ ሀሳቦች ነው እያነሳ ያለኸው። ለማብራሪያ ከልብ አመሰግናለሁ። አንድ ጣሊያናዊ ይመስለኛል፣ ስሙ ጣሊያናዊ ነው በእርግጥ አሜሪካ ያለ ምሁር ይመስለኛል፣ ኮንስታንቲኖ ፒሼዳ የሚባል ሰው ኮንፍሊክት አመንግ ሪቤልስ በሚለው መጽሐፉ ላይ እንዴት አምባገነን መንግስታት ስልጣናቸው በጥልቅ ትግል ላይ ረጅም ጊዜ ሊቆይ እንደሚችል የጻፈው አንድ ግሩም መጽሐፍ ነበርና እዛ ላይ ከተናገራቸው ነገሮች መካከል በኢንሰርጀንሲ ግሩፕ ውስጥ የሚፈጠረው የውስጥ የእርስ በርስ ሽኩቻ ለኢንከምበንት ለሆነው ፓርቲ ጥሩ ፈርታይል ግራውንድ ነው የሚል ሀሳብ ሰጥቶ ነበርና ባለፈው ዓመት ጥሩ ያልሆነ የፋኖ የጎንዮሽ ትግል አሳልፈን ነበር። አሁን አንተም እኔም በተስፋ ብርሃን ሆነ የምንጓየው ወደ አንድነት እየመጡ ያሉበትን ዘመን ስላሰማን ነው። ይሄ ደግሞ እንዳልከው አንተ ከሰም ወይም ደግሞ ከመራቤት የተነስቶ ደሳለኝ ሳሽፍሸዋ ሄደው ቋራ ላይ ሲወያዩ ኮሚትመንታቸውን ራሱ እንድታረቅ ያደርጋል ሁሉ ነገር ቢቀርና ይሄን ሁሉ ያሳዩ የፋኖ መሪዎች ስላሉ በፋኖ መሪዎች ዘንድ እንግዲህ መልካም ነገሮች እየታዩ ነው። ወደ ቀጣይ ጥያቄ ላምራም። እንግዲህ በአማራ ፋኖ ትግል ላይ እንግዲህ የገቡ የባዳን ልጆች አሉ። ለኔ የባዳን ነምራቸው በነገራችን ላይ ቀደም ሲል አንተ አማራ ሆነው አማራ ሲጎዳ እነ ተመስገን ጥሩነህ እነ ርዕሰ መስተዳድሩ ብርሃንና እነዚህ ለኔ አሁን በአቋማቸው ምክንያት የባዳን እጆች ማለት ጀምሬያለሁ እንጂ አማራ ወንድሞቻችን ማለት ነበር ምጠራው። እነዚህ እንግዲህ ብዙዎች ጥቁር አማራ ይባላሉ አይደለ? በተለምዶ አንዳንዶቹ ተረፈ ብአዴን ይባላሉ፣ አንዳንዶቹ የህዋቶች ይባላሉ፣ አንዳንድ ደግሞ አኩራፊ ብልጽግናዎችና የአኩራፊ ብልጽግናም አሉ። እንዲሁም ደግሞ ህዋትም እጁን ታጥቦ እየመጣም እንዲሁም ደግሞ እንደነ ጀዋር አይነት ሌሎች ብሔረሰብ ተወላጅ የሆኑ በአማራ ህዝብ ጥላቻ በጣም ያበዱ ኃይሎች ከአማራው ትግል ጋር ተጣምሮ ለመምጣት እየታዩ መጥተዋል እና እነዚህ ጥምረቶች የት ያደርሱናል ትላለህ ወንድሜ ዘውዱ? ሬሊት ይጠቅሙናል? ይርጋ በጣም አመሰግናለሁ ይህን ጥያቄ በማንሳት። በጣም በሚገርም ሁኔታ በዚህ ጉዳይ ላይ በዘውዱ ሾው ሚዲያ ባለፈው በሰፊው የሄድኩበት ጉዳይ ነው። የሚቆጭ የሚያንገበግብ የሚያቃጥል ጉዳይ ነው። በተለይም እንደ አማራ እንደ ኢትዮጵያዊነት ብለው በሚንቀሳቀሱ ወገኖች ዘንድ ምንድን ነው እየተደረገ ያለው? በመጀመሪያ ደረጃ አሁን ቅድም ያነሳው ጀዋርንም ሆነ ሌሎቹን አካላቶች እነ በቀለ ገርባ፣ እነ ሕዝቅኤል ገቢሳ ሌሎቹንም ማንሳት ይቻላል። የኦሮሞ አክራሪዎች እኔ ኦሮሞን ይወክላሉ እያልኩ አይደለም ያለሁት። እነዚህ ሰዎች ኦሮሞ ማህበረሰብ ትልቅ ማህበረሰብ ነው፣ ኢትዮጵያዊ ነው። በኢትዮጵያዊነት ብዙ የደከሙ የለፉ ከአድዋ ጦርነት ጀምሮ ብዙ አሉ። ይሁን እንጂ በኦነግ ጥላ ስር ተከልለው ኦነግ የሚባለው 60 ዓመታትን ሲያስቆጥር አንድም ቀን አንድም ቀበሌ ያልያዘ አንድም የገበሬ ማህበር እንኳን ያልያዘ አብይ አህመድ ከየቦታው ጎትቶ አምጥቷቸው ዛሬ በበላይነት ቁጭ ብለው የአማራን ህዝብ የሚጨፈጭፉ የሚገሉና የሚያስገድሉ አብይ ራሱንም ጨምሮ ከዚሁ ቋት ውስጥ ያልወጣ የመንግስት አቋም ላይ ወይም የመንግስት ስልጣን ላይ ተቀምጦ ለኦነግ ሰልል ነበር የሚል ግለሰብ በደህንነት መስሪያ ቤት ውስጥ ተቀምጦ ስለ ኦነግ መሰለልና የኢትዮጵያን ሚስጥር ለኦነጎች ይሰጥ እንደነበረ በግልጽ የተናገረ ሰው ይህ ሰው አውቶማቲካሊ ሀገርን በመካድ የሀገርን መረጃ በማውጣት ተብሎ ወደ ወህኒ መወርወር የሚገባው ቁጭ ብሎ እንደ ትልቅ አገልግሎት ወይም ለኢትዮጵያ ትልቅ ነገር እንደሰራ ተደርጎ ቁጭ ብሎ ሚኒስትር ሆኗል። እነዚህ ሰዎች ተሰባስበው ከየሜዳው ተለቃቅመው መጥተው ዛሬ በኢትዮጵያ ላይ እየቀለዱ በተለይም ለኢትዮጵያ ህልውናና አንድነት እዚህ ደረጃ እንድትደርስ የአማራው አስተዋጽኦ እጅግ ትልቅ እንደሆነ እየታወቀ ዛሬ ተዋርዳ አገሪቱም ተዋርዳ አማራውም እንደዚህ አትግደሉኝ በገዛ ሀገር አትግደሉኝ እስከ ማለት ለመነሳት ምክንያት የሆኑት እንደነዚህ አይነት ሰዎች ናቸው። ስለዚህ ጀዋር መሐመድ ምን ሲሰራና ምን ሲያደርግ ነበር በኢትዮጵያ ላይ?
በተለይም በአማራው ላይ ምን ሲያደርግ ነበር የነበረው ይሄ ሰውዬ? በሱ ምክንያት ስንት የአማራ ልጆች ተቀልተዋል። በሱ ምክንያት ስንት የአማራ ሀብት ንብረት ተዘርፏል፣ ባክኗል። ስንት የአማራ ልጅ አንገቱን ደፍቷል። ስንት የአማራ ልጅ እነሱ በፈጠሩት ችግር ከቤት ንብረታቸው ተፈናቅለው ከዛም በስተቀር በየበረሃው በየውሃው ውስጥ በየጅብ አውሬው እንዲበላ ሆነዋል። እነዚህን የማያውቅ አማራ አለ ወይ? ከነዚህ ጋር እንዴት አሁን በአሁኑ ሰዓት ቁጭ ብሎ እንኳን መነጋገር ማውራት አይደለም እነዚህን ሰዎች በሚቻለው አቅም ለፍትህና ለህግ እስከሚቀርቡ ድረስ መከታተል ሲገባ ቁጭ ብለው የሚያወሩ አማራዎች እነዚህ ቅድም እንዳልከው ወንድሞችን አማራዎች ለማለት ጸያፍ ነው፣ መነገር የማይገባቸው። አማራው በመጀመሪያ ደረጃ አቅም አላጣም፣ ጉልበት አላጣም፣ የተማረ ሰው ኃይል ችግር የለበትም፣ የኢኮኖሚ ችግር የለበትም። ለምንድን ነው እነዚህ ጸረ አማራ አቋም ካላቸው ሰዎች ጋር የሚነጋገሩትና የሚወያዩት? ለምንድን ነው ብለን ስንል አሁንም አማራነታቸውን ጥርጣሬ ወይም ጥያቄ ውስጥ የሚያስገቡ ጉዳዮች አሉ። እዚህ ጋር ግን ይቅርታ ሌት ሚ ፖዝ ዩ ላስቁምና እንግዲህ የሁሉም የምንሰራው ፖለቲካ ነው ይለዋል። እዚህ ጋር በደንብ አብረን መርሳት አለበት ነው። ፖለቲካ ስንሰራ ደግሞ ልዩነቶችን ማቻቻል ማጥፋት ወይ ደግሞ ማጥበብ ከተቻለ መወያየቱ ችግር የለውም። ምክንያቱም ጌታቸው ረዳና አብይ አህመድ አብረው እየሰሩ ነው። ህወሓትና ኦነግም አብረው ሰርተዋል። ስለዚህ አብሮ መወያየቱ ችግሩ ምንድነው እያሉ ደግሞ ይነግሩሃል። እና በእርግጥ ሀሳባቸው አያሳምነኝም፣ ግን ይሄን ደግሞ የሚገዛቸው ኃይል ስላለ ነው ይሄን ዳቆ ያቋርጥኩ። ይሄን አብረህ መልስልኝ ብዬ ነው። አመሰግናለሁ ይርጋ። ሰው እኮ ከስህተቱ ነው የሚማረው። አሁን ድንጋይ መታህ ምንም ማድረግ አትችልም። የመጀመሪያ ነው። ሁለተኛም መታህ፣ ሶስተኛም ሲመታህ ዝም ብለህ አሁን እኮ ድንጋይ አይደለም ጥፋተኛ፣ አንተ ራስህ ድንጋይ ሆነሃል ማለት ነው። ያን ድንጋይ አንስተህ ወርወር አድርገህ ማለፍ አለብህ እንጂ ዝም ብሎ ሲቀጠቅጥ እዛ መቀመጥ አለብህ? እሺ እንየው። አማራው በመጀመሪያ ደረጃ ህወሓት ሲገባ እንዴት አድርጎ ነው ህወሓትን ተቀብሎ ያስገባው? አንተ እንዳልከው በመነጋገር በመወያየት በምናምን። ማን ነው አማራውን እዚህ ላይ ቁጭ ብሎ በአማራ ላይ እንደፈለገ እንዲያደርግ ያደረገው? እድሉን የሰጠው ማን ነው? ግድ የለም ይሁን ሰላም ከሆነ ደርግን ከወደቀ ተብሎ እያጨበጨቡ እንዲገቡ ያደረጋቸው ማን ነው? አማራው ነው። በአማራ ሳይሆኑ እነ በረከት ስምዖን እነ አዲሱ ለገሰ እነ ምናምን እያልክ የምትጠራቸው የአማራን ሲገዙ የነበሩት እነማን ናቸው? አማራ አይደሉም። ግን ይሁን ብሎ ነው የተቀበለው። አማራው የሚባል እኮ ፓርቲም እንኳን ጭራሽ የለውም እኮ። አማራን ማዕድን የመጨረሻ ምንም አማራጭ ሲያጡ ማዕድን ሲያቋቁሙ ፕሮፌሰር አስራት ምንድን ነው የተደረገው? እኛን እውቅ ኢትዮጵያዊ ምሁር በአፍሪካ ቀዳሚ የሆኑ ቀዶ ሐኪም የንጉሠ ነገሥት ኃይለሥላሴ የግል ሐኪም የነበሩ ልዩ እውቀት ያላቸውን ሕክምና አጥተው ነው እንዲሞቱ የተደረጉት። የአማራ ጠላቱ ሆዳሙ አማራ ነው ያሉት ዛሬም ይኸውና እየተሰራ ነው ያለው እነዚህ ሰዎች። እሺ ሁለተኛ እንምጣ እንግዲህ የህወሓትን ጉዳይ ነው። አብይ አህመድ ሲመጣ ምንድን ነው የተደረገው? አማራው ገና መጀመሪያ እኮ ህወሓትን ለመጣል ትግሬን ለመጣል ምንድን ነው ያደረጉት? እምቧጮ ብለው ባህር ዳር ወደ 200 ምናምን ሰው ላኩ ወጣቶች። እዛ ከሄዱ በኋላ እምቧጮውን ምናምን ተደረገ። ተንኮልና ደባ እየተሰራበት በቅን ልቦና፣ ሁልጊዜም አማራው በቅን ልቦና በየዋነት የሚቀበላቸው ነገሮች አሉ። ኦኬ አደረጉ። ከዛ ቀጥሎ ምንድን ነው የተደረገው? እነ አብይና እነ ለማ እኮ ተሰብስበው አባገዳዎች ገለመሌ ምናምን ሰብስበው ነው ሄዱ እኮ። አሁንም ከመቶ ምናምን በላይ ሰዎች ይዘው ሄዱ። አማራው በደስታ ተቀበለ፣ አወያየ፣ ካባ ለበሰ፣ አበላ፣ አጠጣ፣ መልሶ ላካቸው። ከዛ በኋላ ምንድን ነው እየተደረገ ያለው? በህገ መንግስቱም ቢሆን ጠቅላይ ሚኒስትሩ ስልጣን ከለቀቀ ወይም በተለያየ ምክንያት በህይወትም ቢሆን በምን ከሌለ ወይም ስልጣኑን ካጣ ሊሆን የሚችለው ስራውን ሊሰራ የሚችለው ማን ነው? ምክትል ጠቅላይ ሚኒስትሩ። ምክትል ጠቅላይ ሚኒስትሩ ማን ነው? አዲስ ምርጫ እስከሚከናወን ድረስ የሀገሪቱ ጠቅላይ ሚኒስትር ከሌለ
ምክትል ጠቅላይ ሚኒስትሩ ነው ሀገሩን መምራት ያለበት። ምርጫው ሲደረግ ያስረክባል ማለት ነው። ለምንድን ነው አማራው አሁንም እዛ የተቀመጠው ደመቀ ለምንድን ነው ስልጣኑን የለቀቀው? ለምንድን ነው የለቀቀው? አዲስ ምርጫ እስከሚከናወን ድረስ በምክትል ጠቅላይ ሚኒስትሩ የነበረው ጠቅላይ ሚኒስትሩ ወክሎ መስራት ሲገባው ደመቀ መኮንን ስልጣኑን ለምን ለቀቀ? ለምን እንዲለቅ ተደረገ? እሺ እሱንም እናደርግ። በውድድር እንኳን ሊያሸንፉ የሚችሉ ቢወዳደርና ድምፅ ይሰጥ እንኳን ቢባል አሁንም ሊያልፍ የሚችለው ደመቀ ወይም አማራው መሆን ሲገባው ለምንድን ነው የመጨረሻው ምርጫ ዕለት እንዲወጣ የተደረገው? እስከ መቼ ነው አማራው ጅሎ ነው የሚኖረው? እሱ አይደለም። ለምንድን ነው ድምፃቸውን ለአብይ አህመድ ለዚህ ለገዳይ እየሰጡት? ቢያውቁ ኖሮ አሁን አንተ የምትለኝ እርግጥ ነው መነጋገር፣ መወያየት፣ ሌላውን አሳልፎ መስጠት ምናምን ኢስ ግሬት፣ ችግር የለውም። ግን አንተ ሁልጊዜ እንደዛ እንደ ድንጋይ እስከ መቼ ነው እግርህን እየተመታህ የምትኖረው? መማር አለብን። ኦኬ ከጀዋር ምንድን ነው የምንማረው? ስንት ጊዜ ነው ያየነው ጀዋር? ስንት ጊዜ ባሌ ላይ ሻሸመኔ ላይ እሱ እኮ ተከበብኩ በማለት እኮ ሻሸመኔ ከተማ የሚገኙ የአማራ ልጆች ወይም ስለ አማራ የሚቆረቆሩ ጉራጌዎችና ሌሎችም እኮ አመድ ሆነዋል። ንብረት ወድሟል፣ ታርደዋል፣ ተገለዋል። ባሌ ላይ ዶዶላ የሚባል ከተማ ሲገደሉ ሲጨፈጨፉ እኔ ከዚህ ስልክ ደውዬ እኮ ኢንተርቪው ያደረግኳቸው እያረዷቸው እየበረሩ ቤተክርስቲያን ውስጥ ሲገቡ ከቤተክርስቲያን እየወጡ ያረዷቸው እየተደበደቡ ደሙ እየፈሰሰ ሊሞት ነው ሲባል ሆስፒታል በአምቡላንስ የሄደውን ልጅ እዛው አማራ እንዴት ታክማለህ ብለው ሐኪሞቹ ባሉበት የታረደ ኢንተርቪው ላይ ብቻ አድርጋለሁ። ይኸውና አረዱ። አባቱ ልጄ ወዴት እየሮጠ ሲሄድ አንተም ነፍጠኛ አማራ ነበር ያረዱት። ዶዶላ ከተማ ባሌ ያንን ለታ ፕሮግራም የሰራው ምን አደረጉ? ስንቱ ሰው ከቤቱ ተፈናቅሎ በገብረ ክርስቶስ ከሚባለው ቤተክርስቲያን ተጠልሎ እንደነበረ እዛም ላይ መከላከያዎች ቁጭ ብለው እኛ ምንም ማድረግ አንችልም። ያነጋገርኩት ሰው ስለ መከላከያ ሰጥልኝ አልኩት፣ ሰጠው። እባክህ እኔ እንዴት የሰው ልጅ እንደዚህ ይጨፈጨፋል? እንደዚህ እናንተ እዛ ቁጭ ብለው እኛ አልታዘዝንም እየተባለ ጎርፍ የሆነበት ቀን በዛን ቀን የአማራ ልጆችን ይህንን ስራ የሰራው ማን ነው? አርሲ ገደባሳሳ ላይ፣ ኮፈሌ ላይ፣ ሻሸመኔ ላይ፣ የተለያዩ ሀረር ላይ፣ ድሬዳዋ ላይ ስንት ነው የአማራ ልጅ ያለቀው? ምን ማን በሰራው? ጀዋር መሐመድ በሚቀሰቅሰው። እኔ ኦሮሞ ህዝብ ችግር አለበት እያሉ የኦሮሞ ማህበረሰብ አይደለም። በተመሳሳይ መልኩ አሁን ቅድም እንዳልኩ እዛ ውስጥ አንድ ሙስሊም አንዷ ሊያርዷት ሲሉ ሮጣ በቤቱ ባጥሩ ውስጥ ስትገባ የሆነ ሙስሊም ቤት ደረሱባት ማለት ነው። ያዟት። ሰውየው ለምነው ኮፍያቸውን የእስላም ኮፍያ ያደረጉት አውልቀው እባካችሁ በአላህ ተዋት፣ አባቷ እኮ እኛን ያሳደገ ነው። እኛን እኮ አባቷ እዚህ ያደረሰኝ የኔን ልጆቼን ሁሉ እኔንም ጭምር ረድቶ ልጆቼን ጭምር ያስተማረው የእሱ አባት ነው። እባካችሁ አድኑልኝ፣ ተውልኝ ብሎ ያዳናት ልጅ እኮ ኢንተርቪው ያደርጋታል። ስለዚህ ኦሮሞ ወይም የኦሮሞ ማህበረሰብን እየፈረሽኩ አይደለም ያለው። እዚህ እሊቶቹና በተጨማሪም ደግሞ አክራሪ የሆኑ ኦሮሞዎች ጀዋርን ጨምረ እዚህ በቀለ ገርባ በለው ማን በለው እዚህ ፕሮፌሰር መራራ ቁጭ ብለው ምንድን ነው የሚያደርጉት? አንድ ቀን በአማራዎች የሚሞቱትን ትንፍሽ ብለው አያውቅም። ኦሮሞ ወለጋ ላይ እንዲሆነ ሲባል ግን ማዕት መግለጫ የሚያወጡ የተቀመጡ እነዚህን ሰዎች እንዴት አድርገህ ነው በንግግርና በውይይት መፍትሄ እናመጣለን ብለህ የምትቀመጠው? ከነዚህ ሰዎች ጋር ልደቱን አንድ ቀን ጠርተውት ያውቃሉ? እነ ይልቃል አሁን ከነሱ ጋር ቁጭ ብለው የሚያወሩ ጠርተዋቸው ኦነግ ስብሰባ ሲያደርግ ይጠሯቸዋል። እነ ጀዋር ስብሰባ ሲያደርጉ ያወያዩዋቸዋል። የአማራው ላይ ሲሆን ለምንድን ነው የሚጠሩት እነዚህ ሰዎች? ለምንድን ነው? ስለዚህ በንግግርና በውይይት የሚፈታ ነገር ሊኖር አይችልም። ሊኖር የሚችለው ስለ ኢትዮጵያዊነት የሚያስብ ወይም ስለተጎዱ፣ ስለሚሞቱ፣ ስለሚራቡ፣ ስለሚጠሙ፣ ስለሚቸገሩ በየቀኑ ስለሚሞቱ የአማራ ልጆችም የሚቆረቆር ሲሆን
ቁጭ ብለህ ታወራለህ፣ ትነጋገር። ጀርባውን ስናየው እነዚህ ሰዎች በሙሉ በየጊዜውና በየወቅቱ በአማራ ላይ ያላቸው ጥላቻ፣ እሱ ብቻ በኢትዮጵያ ላይ ያላቸው ጥላቻ እጅግ የከፋ ነው። ከነዚህ ምንም ልንማር እና መፍትሄ ልናገኝ እንችላለን ተብሎ አይታሰብም። ስለዚህ መደረግ ያለበት ምንድን ነው? ራስን ችለህ መቆም። እነዚህ ሰዎች ይርጋ፣ እነዚህ ሰዎች አሁን ለምንድን ነው የመጡት? እኛ ጋር አይደለም፣ አማራው ግሩፕ ጋር ለምንድን ነው የመጡት? ምን ፈልገው ነው? አማራው ቆርጦ ተነስቷል። የሚወስዳቸው እርምጃዎች ጠንክረዋል። በጣም አስፈርቷቸዋል። አማራጭ የላቸውም። እነሱም ነገር በፍትህ አደባባይ ለህግ ይቀርባሉ። ስለዚህ እችን ለማድበስበስና ለመሻር የአማራን ጥንካሬና ጉልበት ስላዩ የመጡበትና አብረን እንወያያሉ እንጂ ኢትዮጵያ የሚባል ነገር እንኳንስ አይምሯቸው ውስጥ ተቀምጦ በልባቸው ተቀምጦ አይደለም ምላሳቸው ላይ እንኳን የለችም። ኢትዮጵያን የምትባል ሀገር የማይወዱ አማራን ማየት የማይፈልጉ ሰዎች ናቸው። ስለዚህ በዚህ ጭንቅና በመከራ ሰዓት አማራው ይፈልጉታል፣ ሲደላቸው ደግሞ ያርዱታል። ከነዚህ ጋር ድርድርና ውይይት ይኖራል ወይም በንግግርና በውይይት መፍትሄ ይመጣል ብዬ አላስብም። ይርጋ ወንድሜ ዘውዱ በዚህ ላይ መቆየት ይኖርብናል። ምክንያቱም ዋጋ ያስከፈለንም ይሄ ተመሳሳይ ድግግሞች ስለሆነ ድጋሚ እዚህ ላይ ጥያቄ ላንሳልህ እፈልጋለሁ። አንደኛ እንግዲህ ቀደም ሲል አንተም እንደተናገርከው ቃሉ ለአንተም ላይ ቢከብደንም አንዱ ድንጋይ 3 ጊዜ ከመታህ አንተ ነህ የምትሆነው እንዳልከው አንዳንዴ አንድ አባባል አለ፣ ከሞኝ ደጃፍ ሞፈር ይቆረጣል የሚባለው ነገር ከደደቢት ተነስቶ የ4 ኪሎን በር የገባው የደደቢት አማጺ ቡድን እንዲሁም ደግሞ የኦነጉ ስብስብ ተሰብስበው 4 ኪሎ የገባው እንዲሁ በእኛ ደጃፍ ላይ በሚቆረጠው ሞፈር ነው። እና ይሄ ነገር ለምን ሊደጋገም ቻለ? ዘውዱ ቀደም ሲል ተናግረሃል። ለምን መጡ? ቢኮዝ ኦፍ ያዩትን ስላዩ ነው ብለሃል። አልደግሞም። አንተ በጣም በቆንጆ ቋንቋ ገልጸሃል። አማራ ላይ አሁን የታየ ነገር አለ፣ ያፈራ ዛፍ አለ፣ ያ ፍሪዳ አለ፣ ጥሩ የሰባ ፍሪዳ አለ ብለሃል። ግን ይሄ የመደጋገምና የድልን አክሊል እና ዘውዱን አሳልፎ የመስጠት ድግግሞች ለምን መጣ አማራ ላይ? እዚህ ላይ ድጋሚ ላቆይ። እሺ፣ አመሰግናለሁ። እንግዲህ አንዱና ትልቁ ችግር ይርጋ የራሱ የአማራው ችግር ነው። አማራው ራሱ የአማራው እሊት የአማራው አመራር ላይ ነን ብለን የሚቀመጡ ሰዎች ችግር ነው። የሌላው ብቻ አይደለም፣ የራሱ የአማራውም ችግር ነው። አሁን ገዱ አንዳርጋቸውን እንስት በአማራው ክልል ፕሬዝዳንት ነበር፣ የውጭ ጉዳይ ሚኒስትር ነበር፣ የአብይም አማካሪ ነበር። በደንብ ጠንቅቆ ያውቀዋል የአማራን መከራና ስቃይ ከማናችንም በተሻለ። ዛሬ ቢችል ይዘው መቆም የሚገባው ከማን ጋር ነው? ከዚሁ ከተጎዳው መከራ ካየው ስቃይ ካየው ከተቸገረው ጋር ነው። ግን አሁንም የቆመው ይህንኑ ገዳይና አስገዳይ ከሆኑ ሰዎች ጋር ነው። ሰው ምንድነው ይህ ሁሉ ድግግሞሽ የመጣብን? እንዳልከው አንተን ጥያቄ ለመመለስ ድግግሞሹ በአማራው ላይ ይህ ሁሉ ነገር እየመጣ ያለው ከጥንት ጀምሮ አማራው በሚሰራቸው ስህተቶች ነው። አንዱ ኢትዮጵያን ስለሚወድ ስለ ኢትዮጵያ ስለሚቆረቆር በሰብአዊ መብትም ላይ ቢሆን ርህራሄ ያለው ማህበረሰብ በመሆኑ ፈሪሃ እግዚአብሔር ስላለበት ሃይማኖቱም በጣም ጠንካራ ስለሆነ ባህሉም ጠንካራ ስለሆነ የሰውን ልጅ የእግዚአብሔርን ፍጡር ማክበር አለብን ብሎ ሲል ስለሚያስብ አስተዳደጉም ባህሪውም ያ ስለሆነ በእነዚህና በሌሎችም ምክንያት ድግግሞሹ በዝቶበታል። ግን መቼ ነው የምንማረው ነው ከዚህ ስህተት ከዚህ ድግግሞሽ? ማንም እየመጣ እንደ ጋሪ ፈረስ የሚጭነን ለምንድን ነው ብሎ መነሳት ያስፈልገዋል። አማራው ለምን ብሎ መጠየቅ ያስፈልጋል። ዳግማዊ ምኒልክ እኮ አንድ ጊዜ አኩርፈው የመከላከያ ሚኒስትራቸው አልመጡም እሳቸው በጠሯቸው ግብዣ ላይ። ለምን ቀራል? አሁን ሲያዩት ሀብተ ማናቸው ሀብተ ጊዮርጊስ ንግዴ ናቸው። እኚህን ሰውዬ ቢጣሉ ችግር እንደሚመጣ ተረዱ። በቃ
ተነሱ ብለው ቤታቸው ድረስ ሄደው ድንጋይ ተሸክመው ገና በራቸው ላይ ድንጋይ ተሸክመው ይቅር በሉኝ ብለው ነው ያሉት። ዳግማዊ ምኒልክ ብልህ አስተዳደር ይሄ ነው። እሳቸውም ደንግጠው ያኮረፉትን ኩርፊያ ሁሉ ትተው አረጌቴ ብለው ተነስተው ድንጋዩን ከንጉሠ ነገሥቱ ላይ አነሱ። በጥበብ ነው የመለሷቸው። ይሄ ሁሉ ትዕግስት እንግዲህ ንጉሠ ነገሥት ናቸው፣ የፈለጉትም ማድረግ ይችላሉ። ለዚህ ሁሉ ድግግሞች ስላልከኝ ለዚህ ሁሉ ነገር ፈሪሃ እግዚአብሔር ስላለባቸው እግዚአብሔርን ስለሚፈሩ በተጓዳኝም ባህሉ አስተዳደጉ ነው። ዛሬም ምኒልክ የሚወገዙትና የሚሰደቡት እኮ የሰው ልጅ በአምሳያው እግዚአብሔር የፈጠረውን እንዴት ትሸጣለህ ብለው ከጅማ አባጁፋር ጋር የተጣሉ፣ ጅማ አባጁፋር የኦሮሞ ማህበረሰብ ኦሮሞን እንደፈለጉ የሚሸጡ እንደ ዕቃ የሚለውጡትን ዛሬ ስማቸው አይነሳም። ምኒልክ ደብዳቤ እኮ የጻፉት ተገኝቷል እኮ አለ እኮ ደብዳቤ በዘውዱ ሾው ሚዲያ ያሳይቻል። ደብዳቤ ምኒልክ የጻፉት እንዴት እግዚአብሔር በአምሳያ የፈጠረውን የሰው ልጅ ትሸጣለህ ብለው። ይሄ እንግዲህ አየህ፣ ይሄ ነው የአማራው ስነ ልቦና ቅንነት፣ ሰብአዊነት፣ ሃይማኖታዊነት ስላለበት ማንም እየመጣ ድግግሞሹን አምጥሶበታል፣ መጫወቻ አድርጎታል። ይሄ ግን መቆም አለበት። ይሄውን ነው እንግዲህ ገዱ አንዳርጋቸው በማወቅም ይሁን ባለማወቅ እዚህ ድግግሞሽ ውስጥ ገብቷል። የፈለገ ተአምር ቢመጣ ከዚህ ችግርና መከራ በመውጣት ህዝቤን ማዳን አለብኝ ብሎ ከራሱ ማህበረሰብ ጋር ሆኖ ታግሎ መቀጠል ሲገባው ከነዚህ ገዳይና አስገዳይ ቡድኖች ጋር እንዴት ሰው ቁጭ ይላል? ልደቱን እናንሳው። በንግግር በውይይት ምናምን ብለሃል፣ ቅድም አንስተሃል። ከልጅነት እስከ እውቀቱ ከአማራው ማህበረሰብ ከወሎ ከዚህ ከላሊበላ ላስታ ተገኘ ይባላል ጠንካራ ማህበረሰብ፣ ጠንካራ አማራ የሆነ ህዝብ ከዛ የወጣ ልጅ ከልጅነቱ ነው እንግዲህ አማራው እዚህ ትግል ውስጥ የገባው ፖለቲካ ውስጥ። አንድ ቀን ጠብ የሚል ነገር አልመጣም። አይኑ እያየ ነው ያለው። አይኑ እያየ በንግግርና በውይይት መጽሐፍ ጽፏል። በንግግርና በውይይት መፍትሄ መጥቷል። ከ30 ዓመት በላይ ተቀምጧል። እሱ አልመጣም። ስለዚህ ካልመጣ ቅድም እንዳልኩ ነው እኮ ድንጋይ ነህ ማለት ነው። ታለ መፍትሄ ካላመጣ ምን መሆን አለብን? አክሽን መውሰድ አለብን። እንዴት ዝም ብሎ አሁን ልደቱ በየቀኑ በድንጋይ ይደበደባል? በየቀኑ እግሩ በድንጋዩ እንዴት ይወልቃል? ጥፍሩ ሁሉ በድንጋዩ ለምን ይወልቃል? ወይ አንድ ድንጋይ ማንሳት አለበት። ዳት ሚንስ ይሄ የሰላም እና የንግግር ነገር መፍትሄ ስለሌለው ከዚህ በኋላ ምን መሆን አለበት? ከወገኖቼ ጋር ሆኜ ወደ ትጥቅ ትግሉ ወይም ደግሞ አማራን የማስከበር ስራ ላይ መስራት አለብኝ ማለት አለበት። ከድግግሞሽ መውጣት አለብን። ለእነዚህ ሁሉ ነገሮች ይርጋ እንዳልኩ ነው። ሃይማኖቱ፣ ባህሉ፣ አስተዳደጉ፣ የሰብአዊነት ስሜቱ፣ ኢትዮጵያዊነቱ ይሄ እየጠለፈው የጣለው ማህበረሰብ ነው። አሁን ግን ከዚህ ውስጥ ወጥቶ ስለ አማራውም ሆነ ስለ ኢትዮጵያ በጋራ መስራት ይገባዋል። አማራው እንግዲህ በእኔ እይታ እነዚህ ናቸው ምክንያቶች ይርጋል። ወንድሜ ዘውዱ በጣም ሰፋ ባለመልኩ አቅርበዋል። መጨረሻ ላይም ደግሞ ጥሩ ሪኮሜንዴሽንም አስቀምጠሃል። ልክ ነህ። መፍትሄው የመጨረሻ ያቀረብከው ትክክለኛው መፍትሄ ነው። አማራ ራሱ መመልከትና ከራሱ ጋር መምከር እንዲሁም ደግሞ እሱን ሲከቡት ለምን ብሎ መመልከት የሚለው ነገር በትክክልም ገልጸዋል። በነገራችን ላይ ወንድሜ ዘውዱ በዚህ ፕሮግራም ላይ ድጋሚ ብንወያይበት ደስ ይለኛል። ምክንያቱም ብዙ ዋጋ አስከፍሎናል። በጣም ብዙ ጊዜ ጥርሳችን አስነቅሮናል፣ ብዙ አስዘምቶናልና ይሄንን ጉዳይ ለጊዜው እናቆየውና ከሰዓት አንፃር ወደ ቀጣዩ ምዕራፍ ልለፍልን እንጂ በጣም ልንወያይበት የሚገባ ጉዳይ ነው። ልደቱን አንስተሃል፣ ይልቃልን አንስታቸዋል፣ እናቶ ገዱንም ቢሆን በእርግጥ እነዚህ እናቶ ገዱ መወዳደር ያለባቸው ከተው ይቅርና ብዙም እንትላቸው። ኤኒዌይ ዞሮ ዞሮ ግን ትልቁ ጥያቄ ይሄ ጉዳይ መቆም አለበት የሚለውን ነገር በደንብ አስመረምረን እናልፈዋለን። ወደ ቀጣዩ ጥያቄ ሳልፍ እንግዲህ የፋኖ ትግል ነው ዛሬ መወያያችን። የሁል ጊዜም አጀንዳችን ትልቁ መገናኛችን ፋኖ ነው። ስለ ፋኖ ትግል ስናነሳ ስለ አንድነቱ እንዲሁም ደግሞ የነበሩበት ፈተናዎች እንዴት ይቅረት በሚለው ጉዳይ ነው የምንወያየውና የፋኖ ትግል ፈተና የሆኑ ኃይሎች ነበሩ። ዲያስፖራ፣
ቀደም ሲል ተናግረሃል። የዲያስፖራ ማህበራት፣ እኛ ሚዲያዎች እንግዲህ ልንጠራ እንችላለን፣ ግን እኛ ሚዲያው ከተባለ እኛም ስለምንጠራ ማለት ነው። ኢቭን ደግሞ የፋኖ መሪዎች እንግዲህ የኢጎ ጉዳይ ማብሯቸው እንዳለ በስፋት ሲነገር ቆይቷል እና ይሄ ችግር እንዴት ሊፈጠር ቻለ? ዘውዱ፣ እንዴት እነዚህ የፋኖ ትግል ፈተና ሊሆኑ የቻሉበት ምክንያት ምንድን ነው ትላለህ? አመሰግናለሁ ይርጋ። አሁንም ሚዲያ ትልቁን እንቅፋት ሆኗል ለፋኖ። እርግጥ ነው ይሄ ምንድን ነው ያልሆነውን ሆነ የተሰራውን መልካም ነገር እያደበዘዙ ያልሆኑትን ነገሮች የሚዘገቡት። እንትና የሚባል ፋኖ ከእንትና ጋር ተጋደለ፣ እንትና የሚባል ፋኖ እንትን ያደረገ፣ እንትና የሚባል ፋኖ እንደዚህ የሚል ዘገባዎች መሰራታቸው ትግሉ ላይ እንቅፋት ፈጥረዋል። በጣም እንቅፋት ፈጥረዋል። ስለዚህ ይሄ አለመወገዱ ነው ችግሩ ያመጣው። እንደምታውቀው ስለ አማራ ነው የምንታገለው፣ ለአማራ ነው የምንዘግበው፣ ለአማራ ነው የምንጨነቀው የሚሉ ብዙ ሚዲያዎች አሉ። ግን ስለ አማራ የሚጨነቁ ከሆነ ስለ አማራ ከሆነ የሚዘግቡት፣ ስለ አማራ ትግል ወይም ስለ ፋኖ ከሆነ የሚሰሩት፣ ለምንድን ነው አንዱ ከአንዱ ጋር ተጣላ እያሉ የሚዘግቡት? ምንድን ነው ጠቀሜታው? እኔ አሁን በዘውዱ ሾው ሚዲያ ላይ ብዙ ጊዜ የሚያጣላኝ ነገር ዘውዱን ለምንድን ነው የምትደብቀው? የእስክንድር እኮ በሸዋ ላይ እንትናን እንደዚህ ያደረጉ፣ አሰግድ እንደዚህ ፈጠረ፣ ጎጃም እኮ ዘመነ እንደዚህ ያደረገ፣ በዚህ ወጥቶ በዚህ ገብቶ ይሉኛል። አንድም ቀን ተሳስቼ ፋኖን ጋር ያሉ ክፍተቶችን እና ልዩነቶችን ባቅም ግን በአደባባይ ላይ አውጥቼ ለመዘገብ ፈቃደኛ አይደለሁም። በዚህ ምክንያት ብዙ ጊዜ ላይቭ ፕሮግራም ያው የምታውቀው ነው። ላይቭ ፕሮግራም ብዙ ስላለ የሚያነሱትን ጥያቄዎች ልዩነት በፋኖ ላይ ያለውን ልዩነት ሲያነሱ አውቶማቲካሊ እዘጋለሁ ያን ስልክ። ምክንያቱም ይህንን የሚሰሩ እኮ አብይ በሚሊዮን የሚቆጠር ዶላር እየከፈለ የሚሰሩለት ሰዎች አሉ። በኢትዮጵያ ሕዝብ በዚህ ድሃ ገበሬ ነጋዴ ታክስ የሚሰበስበውን ገንዘብ የሚከፈላቸው የኢትዮጵያ የመንግስት ሚዲያዎች ሚኒስትሪ ሚዲያ ኢትዮጵያን ቴሌቪዥን ጨምሮ የሚከፈላቸው ሚዲያዎች ላይ የሚሰሩ ጋዜጠኞች ደሞዝ የሚሰጣቸው ከዚህ ድሃ ህዝብ በሚሰበሰብ ታክስ። ያ ቴሌቪዥን ጣቢያም ይህንን ነው የሚዘግቡ። ፋና በለው ማን በለው የተለያየ በዛ ላይ ለሶሻል ሚዲያ ላይ ያሰማራቸው በሚሊዮን ዶላር እየከፈለ እነሱ እየሰሩለት ነው ያለው። ስለ አማራው የምንጨነቅ ከሆነ የፋኖን ትግል የምንደግፍ ነው የሚሉ ሚዲያዎች ወይም ደግሞ የኢትዮጵያን አንድነትና ጥንካሬ እንፈልጋለን ካሉ ለምንድን ነው ልዩነት የሚሰጥቡት? ለምንድን ነው ከሌላው መማር የማንችለው? የህዋት ሚዲያዎች አሉ። ለምሳሌ ህዋት ተጣላ፣ ተፋጨ፣ ተፈለጠ፣ ተቆረጠ ብለው የሚዘግቡ አሉ። የኦሮሞ ሚዲያዎች አሉ። ስለ ኦነግ ክፋት፣ ስለ ኦነግ ልዩነት፣ ስለ ጃልማሮ ስለሚሰሯቸው እርስ በርስ ስለሚገዳደሉት ይዘግባሉ። ሰው ወደ አማራው ሲመጣ ለምንድን ነው ያን ዘገባ የሚሰሩት? ስለ አማራው ነን የምንሰራ የሚሉ ሰዎች። ይሄ ነው አንዱ ክፍተት። ቅድም እንዳልከውም ድግግሞሽ ያልከው ነገር አለ። የአማራው በሁሉም ቦታ ነው ድግግሞሽ፣ ስህተቶቹ። ከዚህ መውጣት ያስፈልጋል። ለፋኖ ትግል እንቅፋት የሆነው ራሱ ስለ አማራ እታገላለሁ ወይም ስለ አማራ ዘገባ እሰራለሁ የሚሉ ሰዎች ነው። ይህን በተመለከተ አንድ ስራ ጀምረን ሰው ምን ይደረግ ወደሚለው ምንድን ነው ታዲያ ይሄ እንቅፋት እየፈጠረ ከሆነ ምንድን ነው መሰራት ያለበት? የመጀመሪያው ነገር አንድ ላይ መሆን ያስፈልጋል። አንድ አቋም ባይኖረንም ግን ትግሉን የሚደግፉ ነገሮች ነው መስራት የሚያስፈልገው። ይህም በተመለከተ በዘውዱ ሾው ቴሌግራም ቻናል አለ። በጣም በርካታ በኢትዮጵያ ጉዳይ ላይ በዚህ ትግል ላይ የሚሰሩ በጣም ትልቅ ግሩፕ አለ እና ተነጋገርንበት። ዘውዳውን ማድረግ የሚገባው ትልቁን ችግር እየፈጠረ ያለው በተለይም ይሄ አሁን ስለ አማራው ስለ ፋኖ ትግል እንሰራለን የሚሉ ነው እና ምን ይደረግ? በጣም ትላልቅ ሰዎች፣ በጣም ትልልቅ ልምድ ያላቸው ሰዎች ናቸው እዛ ውስጥ ያሉ ግሩፕ። ጋዜጠኞቹን እናሰባስብ ተባለ። በተለይም በኢትዮጵያ ጉዳይ ላይ የሚሰሩ ስለ ፋኖ ትግል የሚያግዙ እናሰባስብ ተባለ። መስራት ተጀመረ ጋዜጠኞቹ እና ለብዙዎቹ መልእክት በቃ በቀጥታ እኔኛውን ሚዲያ አነጋግራለሁ ተባለና ክፍፍል ተደረገ ማለት ነው። እና እነዛ አሳይመንት የወሰዱ ሰዎች ሄደው ያንን ሚዲያ አዘጋጅ ወይም ደግሞ የሚመለከተው ቡድን አነጋገሩ። አንዳንዶቹ ይሻሉ፣ አንዳንዶቹ እስቲ ትንሽ እናስብበት አሉ። መጨረሻ ላይ የተስማሙትም ያው ለስብሰባ ፈቃደኛ የሆኑት እንዲመጡ ተደረገ። ስብሰባ ተጀመረ። ስብሰባ አደረገ።
ተወያየን የተወሰነ ሰዎች በኔክስት ዴይ ጠፉ። እነዛ ግሩፖችም እነዚህን ስራ የሚሰሩ የተዋቀረው ኮሚቴም ብሎ አቃተው ገባ። ይሄንን ነው። ስለዚህ በዚህ ስራ ላይ የሚሰሩ ሰዎች አንድ ሳንሆን እኛ ራሳችን አንድ ሳንሆን ፋኖ ለምን አልሆነም ብለን ግን እንወቅሳለን። አሁን ለምሳሌ ብታይ አሁን የተሻለ ስራ እንሰራለን። እኔ ያለሁበት የዘውዱ ሾው ሚዲያ፣ ደሬ ኒውስ፣ አንከር ሚዲያ፣ ምናለሽ መቲ፣ ደረጀ እንግዲህ አንድ ግሩፕ መሰረትን ማለት ነው። እንደ ኤምኤስ አንድ ግሩፕ መስረተን አሁን የጋራ ስራ ነው የምንሰራው በጋራ ባንድነት። የኢሳን ቴሌቪዥንም በዚህ መልኩ ነው ስራ እየሰራ ያለው። ዘውዱ ሾውም ለብቻው የራሱም ስራ ቢሰራም በኢሳን ቴሌቪዥን ላይ ያንን እነዚሁ የኛው ግሩፖች ተሰባስበው በሚሰጡን ገንዘብ ነው ሳተላይት ቴሌቪዥኑን ተከራይተን አሁን እየሰራን ያለ ነው። ይሄ አንድ እድገት ነው። ሌሎቹም መምጣት አለባቸው፣ መሰባሰብ አለባቸው። እንደዛ እየሆነ ስንል አሁን የእናንተ ጣና ቴሌቪዥን አለ። ለምንድን ነው እኛ ከእናንተ ጋር መተን ማሰር? ዝቅ ዛሬ እንደጋበዝከን አንተ እኔ ጋር መምጣት አለብን፣ ሌላው መምጣት አለብን። አዘሴም ታይም ሌሎቹ ልዩነት ያላቸው በተለይም በኢትዮጵያ ጉዳይና በአማራ ጉዳይ የሚሰሩ ጋዜጠኞች አንድ ላለመሆን ምንም ምክንያት የላቸውም። ኢጎ፣ የግል ፍላጎት ወይም ደግሞ እዛ ውስጥ አላማቸው ሌላ የሆኑ ሰዎች ካልሆኑ በስተቀር በጋራ ለመስራት ወይም ይህን ትግል ማበረታታት የሚያቅተን ምንም ነገር የለም። ስለዚህ አሁንም ይህን ትግል ለማደናቀፍ እንቅፋት ለመፍጠር ሚዲያው አቅም አለው። እስካሁንም እየተጓተተ የመጣው እኔ ከብዙዎቹ የፋኖ አመራሮች ጋር በውስጥ መስመር ስንነጋገር ዘውዱ ችግር እኮ ከናንተ ነው። እኛ ወንድማማቾችን ችግር የለብንም፣ ግን እንዲህ አድርግ፣ እንዲህ ካላደረግ ገንዘብ አልክልም፣ እንደዚህ ካላደረግ ያንተን ዘገባ አልዘግብልም፣ የሚፈልጉትን ብቻ እያጎሉ የሚዘግቡ ሚዲያዎች አሉ። ያ መቅረት አለበት። ያን እስካላቀረ ለነገሩ አሁን እነሱም ተረድተውታል። መስጠት የሚገባቸውን መግለጫ ምንድን ነው በእኔም በሌሎችም ኮሜንት ያደረግነው በቃ አንደኛ ዝም ብሎ እነሱም ጋር ብዙ ክፍተቶች ነበሩ። ሚዲያ ላይ ሲወጡ ምን መናገር እንዳለባቸውና ለማን ሚዲያ መረጃ መስጠት እንዳለባቸው ጭምር ማወቅ እንዳለባቸው ተወሰነ ማለት ነው። ይሄ ነው ማለት ለማን ነው ሚዲያ፣ ለየትኛው ጋዜጠኛ ወይም ለየትኛው ሚዲያ ላይ ለሚሰራ ሰው ነው መረጃ መስጠት ያለብን። ማየት አለባቸው ወደኋላ የሚዘግባቸው ዘገባዎች እንቅፋት የሚፈጥር ትግሉን የሚያደናቅፍ ወይስ የሚያግዝና የሚያበረታታ ማወቅ አለባቸው። አሁን ያንን ለይተው ተረድተውታል። እነሱም ለማንና እንዴት መስጠት እንዳለባቸው እያወቁ ስለሆነ እነዚህ ኔጌቲቭ የሆነ ኤነርጂ ያላቸው ወይም ደግሞ ሚዲያዎች ላይ ያው እየቀነሰ የመጣ ይመስለኛል። ያው እናንተም የምትሰሩት ስራ በጣም መልካም ነገር ነው። እስከታች ድረስ እየወረደ የሚታይ ነው እየታገላችሁ ያላችሁት። እኛም በአቅማችን የምንሰራው ነገር ይህንን ትግሉን የሚያደናቅፉ ሚዲያዎች ላይ ጫና እየፈጠረ ተጽዕኖም እየተፈጠረ እነዛም አሁን እየደከሙ ወደዚህ ወደ አንድነቱ ጎራው እየመጡና ልዩነቶችን የመዘገብ ነገር እየቀነሰ የመጣ ይመስለኛል። እሱም ብቻ አይደለም፣ ፋኖቹ ራሳቸው ጠንክረዋል፣ አሁን ጠንክረው ወጥተዋል። ስለዚህ ይሄ ቀዳዳ ይዘጋል። ግን እስካሁን የተፈጠረው ችግር በጣም እጅግ ከፍተኛ ጉዳት እንዳስከተለ እረዳለሁኝ። ይርጋ በጣም አመሰግናለሁ ዘውዱ። እንግዲህ ያነሳቸው እንደ እንቅፋት የተቆጠሩትን 3 ነገሮች ነበሩ። አንተ አንደኛው ላይ ጊዜ ውስጥ በደንብ ያብራራኸው ችግሩ የተፈጠረበትን ምክንያትም ነግረናል። የዲያስፖራውን በተለይ ዲያስፖራ ማህበራትንም እንደ ግለሰብም ማህበራትም እንዲሁም የመሪዎች ራሱ የፋኖ መሪዎች የአማራን ሕዝብ ትግል ተሸክመው የሚሄዱ ለኛ ቀንዲሎች ናቸው። አይሳሳቱም፣ ታቦት የተሸከሙ ናቸው አንላቸውም። ግን ኢጓቸውም ጭምር ያለባቸው ወንድሞች አሉ። በግልጽም እየነገርናቸው የተሻሻሉ አሉ። እንዲሁም ደግሞ እስካሁንም ደግሞ በዚህ አቋማቸው የቀጠሉ ስላሉ ነውና እነዚህ 2 ጥያቄዎች ደግሞ እስቲ በደንብ አብራራልኝ ወንድም አለ። እሺ አመሰግናለሁ። ኦኬ ይሄን በተመለከተ እንዳልከው ነው መቼም ሁሉም ነገር አልጋ ባልጋ ባይሆንም የዛን ያህል ደግሞ ሰው ህይወቱን በጣም አንዳንዴ ፋኖ አመራሮች ላይ ያው ብዙ የታዘብናቸው ነገሮች አሉ። መቼም እየታረሙ ነው። አንተም እንዳልከው የወጡት ለትግሉ ነው። የወጡት የአማራን እናቶች እንባ ለማበስ ነው። የወጡት የአማራን ሴቶች መደፈር ለማቆም ነው። የወጡት የእናቶቻቸውን የአባቶቻቸውን ሞት ለመቀነስ ነው። ለመቀነስ ብቻ ሳይሆን ለማጥፋት ነው የወጡት።
አባቶቻቸው እናቶቻቸው አጥንታቸውን ከስክሰው ደማቸውን አፍሰው ህይወታቸውን ሰውተው ያቆሟትን ሀገር ኢትዮጵያን የመሰረቷት እምዬ ምኒልክ የመሰረቷትን አዲስ አበባ እንኳን እንዳይገቡ የተከለከሉበትን ለማስወገድና ሀገራችን ነው ብለው እንደፈለጉ እንዲንቀሳቀሱ ለማድረግ ነው። ይሁን እንጂ ቦታው ላይ ቁጭ ካሉ በኋላ እነሱ ራሳቸውን አንዳንዶቹ የጦር አመራሮች ወይም ፋኖ አመራሮች ልክ እንደምዬ ምኒልክ አድርገው ቁጭ አድርገው በደቂቃ ውስጥ በቃ አንድ የሚረባ የአማራ ክልልን ዋና ከተማ ሳይዙ ወይ ባህር ዳርን አልያዙ፣ ወይ ደሴን አልያዙ፣ ወይ ደብረ ብርሃንን አልያዙ፣ ግን እንደ ሀገር መሪ ሆነው ቁጭ ያሉ አሉ። ይሄ ከባዱ ስህተት ነው። ከባዱ ስህተት ገና ካሁኑ ምንም ሳያደርጉ ራሳቸውን እንደ ንጉሠ ነገሥት ወይም ልክ እንደ አንድ ጦር ጀነራል አድርገው ከሰየሙ ነገ ስልጣኑን ላይ ሲወጡ ወይም ደግሞ የአብይ ስርዓተ መንግስት ወድቆ ወደ 4 ኪሎ ሲገቡ ምን ሊሉ እንደሚችሉ መገመት አያዳግም። በመጀመሪያ ደረጃ እዛ እንደደረሱ እንግዲህ ኖ ቢባሉ ምን ሊያመጡ ነው ማለት ነው እነዚህ ሰዎች። ስለዚህ ዓላማቸው መጀመሪያውንም የአማራን ህዝብ ነፃነትና ፍትህ ቅድም የዘረዘርኳቸውን ነገሮች ለመታደግ ሳይሆን ልክ እንደ አብይ ከየት እንደመጡ ያልታወቁ ሰዎች መጥተው ስልጣን ላይ ቁጭ እንዳሉ ቁጭ ለማለት የሚፈልጉ ሰዎች ናቸው ማለት ነው። ለነፃነት የሚፈልጉ የአማራውን ችግርና መከራ ስቃይ የተረዱ ቢሆኑ ኖሮ ኦኬ እኔ ማንም ይምራ ማንም ይህንን አመራር ይቀጥል ማለት ነበረባቸው። ይሄ አሁን ህዝቡም ነቅቷል። የሚያበላቸው የሚያጠጣቸው እዛ ቦታም እንዲቀመጡ ያደረጋቸው አንዱ እና የመጀመሪያው የአማራ ህዝብ ነው እዛ ያለው። ቀጥሎ በውጭ የሚገኘውስ ምን እያደረገ ነው? በጣም የሚገርም ነው ይርጋ። ገና ምንም ሳይያዝ ኮታቸውን ገዝተው ከረባታቸውን ገዝተው መነጽራቸውን ገዝተው ቁጭ ያሉ ሰዎች እኔ የእንትን ሚኒስትር ነኝ እኔ የእንትን ሚኒስትር ነኝ ብለው ራሳቸውን አሳይን ያደረጉ ሰዎች አሉ። በጣም በሚያሳዝን ይሄንን ብር እየላኩ ያንን የተኮፈሰን የፋኖ አመራር እኔ እንዲህ ነው የማደርግልህ አንተ በኋላ ስትመጣ እንዲህ ትሆናለህ እኔ እንዲህ እሆናለሁ ብለው የተነጋገሩም ሰዎች አሉ። ይሄ ነው ትግሉን እዚህ ውስጥ ዕዳ ውስጥ የከተተው። ሌላው የምንልክልህ ገንዘብና ብር እኮ እንዲህ እንድታረግ ነው። ስለዚህ ይህን ጦርህን ይዘህ አንተ የዚህ ክፍለ ጦር ወይም የዚህ አዛዥ የሆንከው ሰውዬ ከእነከሌ ጋር ወግን እነከሌ ጋር እንዳትሄድ እኛ እኮ ብር የላኩልህ እኮ ለዚህ ነው የሚሉም አሉ። አንዱ ይሄንን ነው። ይሄ ነው አንዱ ችግር የነበረው። ብዙ ጊዜ እኔ ብዙ እንግዶችም አቅርቤ በዚህ ጉዳይ ላይ ለማነጋገር ሞክሬያለሁ። በተለይ የገንዘብ የሚሰበስበው ለጎጃም ይሰበስባል፣ ለጎንደር ይሰበስባል፣ ለምናምን ይሰበስባል። ለምንድን ነው የሚሰበስበው? እዛ እኮ ያለው ትግል አንደኛ ፈርጀዋቸው ህዋትንም በለው ኦነግም በለው አብይ ምናምን የምትላቸው ፈርጀው የተቀመጡት ጎጃምን ለብቻው ጎንደር ለብቻው ምናምን አለ። አማራ የሚባል መጥፋት አለበት ብለው ነው እየሰሩ ያሉት። ለምንድን ነው የጎጃሙ ብር ለጎጃም የሚሰበስበው? የጎንደሩ ለምንድን ነው ለጎንደር የሚሰበስበው? የሸዋ ለሸዋ ለምንድን ነው? በተቻለ መጠን ገንዘብ አንድ ቋት ውስጥ ይግባ። ጎጃም አስፈላጊ ችግር እንደሌለው ከተረዳ ለጎንደር ይሰጠዋል። የጎንደር ችግር ከሌለበት ለሸዋ ይሰጠዋል። ለሸዋ ከሌለበት ለወሎ ይሰጠዋል። ገንዘቡ አንድ ቋት ይግባ ሲባል ነው። ጎጃም ለብቻው እኔ ነኝ ይላል ይነሳና የጎጃም ማህበር ስንት አለ አሁን ሰሜን አሜሪካ ውስጥ? ይቅርታ እኔ ከብዙዎቹ ጋር ተነጋግሬያለሁ። ስንት ነው ያለው የጎጃም ማህበር? ስንት ጎጃም ነው ገንዘብ እየሰበሰበ ያለው? ያ የሚሰበሰበው ገንዘብ በትክክል ለፋኖ እየደረሰ ነው ወይ? አይደለም። ቅድም እንዳልኩ እንትና የባልክ እዚህ ቦታ ያለ የጦር መሪ የሰበሰብከውን ሰው ይዘህ እንትና ከሚባለው ጋር ተቀመጥ ብሎ ነው ያን ብር የሚልከው። የተሰበሰበው ግን ህዝቡ የሚሰጠው ለዛ ነው። አንዱ በውጭ የሚገኘው ዲያስፖራም ጭምር የሚያደርገውንና የሚሰራውን በጥንቃቄ ያለመረዳትና ያለማወቅ፣ በተለይ አማራ የሚባለው ማህበረሰብ ሁልጊዜ ገንዘቡን አላግባብ ተግባር ላይ ሲውል መቆጣጠርና መጠየቅ የማይችል እንደምታስታውሰው ቅድም ድግግሞሽ ያልከውን ነገር አንድ ነገር ላይ አሁን ግንቦት ሰባት የሚባል ቡድን የአማራ ጠንቅ የሆነ አማራን ለማጥፋት ሆን ብሎ የተቋቋመ
ብርሃኑ ነጋ የሚባል ግለሰብ ገና ከመጀመሪያው እዚህ እንግሊዝ ሀገር እኔ ባለሁበት ስብሰባ መጥቶ የአማራ የህዋትን አክራሪ ቡድን አውርተን ሌላ የአማራ እንትን ልናመጣ አይደለም የአማራ ቅርጅት ጥለው እንደወጡ ከእስር ቤት እንደመጡ ስለዚህ ለምን ከደቡብ አይመጣ ወይም ብሎ የተናገረ ሰው ገና ምንም ሳያደርግ የአማራ ላይ ጥላቻ ያለው ግንቦት ሰባት ሲቋቋም አንድ ወታደር የለውም አንድ ወታደር ይሄው የአማራው አርበኞች ግንባር ምናምን እየተባለ ተሰብስቦ እነሱን ይዞ ቁጭ ብሎ ብርሃኑ እንደፈለገ ሲያደርግ የከረመበት ጊዜ ነው። ያ ሁሉ ገንዘብ ሲወጣ የነበረው ለግንቦት ሰባት 90% አማራ ልጆች ናቸው። የኢሳት ቴሌቪዥን ሲቋቋም 90% በላይ ገንዘብ የሚያዋጣው የአማራ ልጅ ነው። ዛሬ ግን የፋኖ ትግል መጣ ሲያው ለጣና አሁን የሚሰጥተው አማራ አለ ስለ አማራ ብለው የተቋቋሙ የአማራ ጉዳይ አንገብግቧቸው የሚሰሩ ሚዲያዎች ላይ 5 ሳንቲም የሚሰጥ አማራ አለ እጁ ይቆለፋል። ያን እንደዚህ የመቆም አለበት። ጀዋር መሐመድ እኮ የራሱን ያንን ቴሌቪዥን ጣቢያ ሲያቋቋሙ እያንዳንዱ የኦሮሞ ልጅ ነበር ሲሰጥ የነበረው። በተመሳሳይም የአማራው ራሱ ይከፍል ነበር ያለ ለጀዋር የራሱን ወገን የራሱን እንዲገልል ይሄ መቅረት አለበት። ቅድም እንዳሉ የዲያስፖራው ችግር ፋኖስ የተቀመጡትም ጭምር ሳይቀሩ የፈጠሙት ችግር አሁንም አሉ። እኔ እንዳልኩ እኔ ከሌ ማለት አልፈልግም፣ ግን መጠንቀቅ አለባቸው። የቆሙት ለአማራው መከራና ስቃይ ነው ብለው ካሉ ትግል ውስጥ የገቡት ህይወታቸውን ለመስጠት የገቡት ከሌላ ወንድማቸው ጋር ለምን ይጣላሉ? ለምን ይጋጫሉ? ለምንድን ነው መሳሪያ የሚማዘዙት? ሌላው ይሄ መሳሪያ ያለው ኃይል ሁልጊዜም በመነጋገርና በመወያየት ካልተስማማ ወደ መገዳደል ነው የሚሄደው። አንዱ ይሞታል፣ አንዱ ይገላል። በውጭ ያለ ነው ግን እናንተ ፈለግከውን ብንሰዳደብ ምንም የማመጣበት ጉዳት የለም። ምንም በአካሌ ላይ በሌላውም ጉዳይ በህይወትህም ላይ የማመጣበት ነገር የለብኝም። ያው ስድብ ካልሆነ በስተቀር በትግሉ ላይ ያሉና መሳሪያ የያዙ አካላቶች እንደ ውጭው ሰው ወይም እንደ ዲያስፖራው በንግግር ወይም ደግሞ በመሰዳደብ ወይም በሀሳብ በመቀየር የሚቆም ጉዳይ ስላልሆነ ህይወትንም የሚያስጠፋ ስለሆነ ጥንቃቄ ያስፈልገዋል። ከሚናገሯቸው ንግግሮች ጀምሮ እስከሚሰሯቸው ስራዎች ድረስ ጭምር በጥንቃቄ መሄድ አለባቸው። ካልሆነ የሰው ህይወት ነው የሚጠፋው። ዛሬ ወንድሞቻችን ብዙዎች ተገለዋል። እርስ በርስ ባለመስማማትና በንግግርና በውይይት መፍትሄ ማምጣት የሚችሉትን ነገር ግን በማን አለብኝነትና በግል ኢጎ እኔ ነኝ እንዲህ የማደርገው በሚል ገና እንዳልኩ አንድ ቀበሌ ሳይዝ እኔ ነኝ መሪ ብሎ የሚፎክር አለ እዛ ውስጥ። ስለዚህ እሱ መቆም አለበት። የትም አላራመደንም። ለዚህ ስራ ደግሞ እንዳልኩ አሁንም ትልቁን ስራ የሚሰራው ውጭ የሚገኘው ሰው ነው። ምክንያቱም እኔ እንዲያደርግልሃለሁ እንዲሰጣለሁ እንዲያደርግልሃለሁ እያለ የሚገፋፉ እነዛን ፋኖችን ጭምር ሞራል የሚሰጡና ለዚህ ጦርነት ወይም ለዚህ ከወንድሞቻቸው ጋር ተስማምተው እንዳይኖሩ የሚያደርጓሉ። አደብ ይግዙ። አሁንም አሉ። አደብ መግዛት አለባቸው። በእርግጥ አሁን ህዝቡም እዛው ትግል ውስጥ ያለው የአማራ ህዝብ መሮታል። እንደነዚህ አይነት ሰዎችን አሽቀንጥሮ ለመጣል የተነሳበት ሁኔታ አለ። በጣም በርካቶች ቁጭት ውስጥ ገብተዋል። አሁን ቢስማሙና በጋራ ቢሆኑ በተለይም በውጭም በሀገርም ያሉት ቢናበቡ እኮ ማክሲመም ዋን ዊክ አዲስ አበባ ለመግባት የአዲስ አበባ ህዝብ ሁሉ እኮ እየመጡ ነው እያለ እንደዛ ሲፎክር የነበረው የተነሳውን እንቅስቃሴ በማየት ነው። ያኔ እኮ በመቶዎች ብዙ ሺዎች ወታደር በየቀኑ የሚማርከው የፋኖ ኃይል ዛሬ እኮ 10 ፋኖ ያዝን 5 ፋኖ ያዝን 10 ክላሽ ያዝን ምናምን ይልሃል። ነውር ነው። ይሄ ሁሉ የተፈጠረ ክፍተት ነው። አሁን ግን ያው እንዳልነው እየተዘጋ ያለበት በውጭም ያለው እየቀነሰ የመጣበት ሁኔታ ስላለ ያ መደረግ አለበት። በነገራችን ላይ የቅድም ያልከውን የጎጃም የሸዋ ምናምን የሚለው እንዲቀር በሚል የተቋቋመ የጎጃሙ ሊቀመንበር፣ የጎጃም ማህበር ሊቀመንበር፣ የሸዋ ሊቀመንበር፣ የወሎን ሊቀመንበር፣ የጎንደሩን ሊቀመንበር የጋራ መስርተናል ያሉትን ሰዎች ኢንተርቪው አድርጌያቸው ነበር። ተመስርቶ አንድ ማህበር ማለት። ስለዚህ ከአሁን በኋላ ያላችሁ ወደዚህ ማህበር ኑ የሚል የተቋቋሙበትና
የሁሉንም የአራቱንም ሊቀመንበሮች ኢንተርቪው አድርጌያቸዋለሁ ዞሉሽን ሚዲያ ላይ። በጣም ጥሩ ሀሳብ ይዘው መጥተው በጣም ብዙ ነገር ተነጋግረን ነበር። እንደን ዳይጋል አፈረሷቸው። አየህ፣ አንድነትን የማይሹ እንቅፋት የሚፈጥሩ ከሚዲያውን ጀምሮ እዛ ውስጥ የተሰገሰጉ ዲያስፖራዎች እጅግ በጣም ብዙ ናቸው። ሰሜን አሜሪካ እኮ በጣም ብዙ 40-50 ምናምን በላይ የአማራ ማህበር አለ። አልተደራጁም፣ እስካሁን መሰባሰብ አቅቷቸዋል። ግን ፋኖን ክሪቲሳይዝ ማድረግ ይሞክራሉ። ስለዚህ የዲያስፖራው ተጽዕኖ ይርጋ በጣም ከባድ ነው። እዛ ውስጥ ያሉት የፋኖ አመራሮች አሁን ያው ብዙዎቹ እየተረጋጉ ነው ያሉት። ከዛ ኢጎ መውጣት አለባቸው። ጎጃሜሙን፣ ጎንደሬሙን፣ ወሎሙን ምናምንሙን አማራ ተብለ ነው እየተገደልክ ያለው። ስለዚህ ከዚህ መውጣት ይጠበቅባቸዋል። አማራ አንድ እስካልሆነ ድረስ ሁልጊዜም ስቃይና መከራው እየበዛበት ነው እንጂ የሚሄደው መፍትሄ ያመጣል። ዛሬ እኮ ዋና ከተሞቹን ይዘን አልፎ መሄድ የሚገባው በራስ ሽኩቻና ኢጎ ነው። ዛሬ ይኸው እዚህ ቆሞ ዛሬም እዛ። በነገራችን ላይ የነሱ ኢጎ መጨመር ወይም ደግሞ የነሱ አለመስማማት የሚያሳዝንህ የእናቶቻችንን እና እዛ የሚገኙ የአማራ ቤተሰቦችን የግድያ፣ የረሃብ፣ የችግር፣ የመከራ፣ የትምህርት እጦት፣ የሕክምና እጦት ጊዜ ማራዘም ነው። ሌላ ነገር የለውም እኮ። ጦርነቱን ባዘገዩትና ባቆዩት ቁጥር የአማራ ኮላፕስ ሽባ እየሆነ ነው ያለ፣ እየተጎዳ ነው ያለ። ለጠላትም ጊዜ እየሰጡት ነው ያሉት። ዛሬ ስንት ተማሪ ነው የአማራ ልጅ እኮ ስንት ትውልድ እኮ ሞተ እኮ፣ እያለቀ ነው ያለው። ቆም ብሎ ማሰብ ያስፈልግ። ዛሬ መማር ትምህርት ቤቶቹን እኮ አሁን ፋኖ ፈቅጃለሁ ይማሩ አለ። መከላከያ ገብቶ ምሽግ አድርጎታል። አሁን ብዙዎቹ አሁን በቀደም ጎንደር ላይ ያነጋገርኳቸው ኮሎኔል አበራ ፈንጂ አምካኝ ኢንተርቪው አድርጌ ታክሲ እየተተኮሰ ላይፍ ከዛ ኢንተርቪው አድርጌው ነበር በቀደም። ትምህርት ቤት ውስጥ ነው ያሉት፣ ካምፕ አድርገውት እንዴት ይማሩ? ይሄ ሁሉ ችግር እየመጣብን ያለው ራሱ አማራው ወይም ፋኖ በጋራና በአንድነት ሆኖ ትግሉን አጠናክሮ መሄድ ባለመቻሉ ነው። ስለዚህ የነሱ መዘግየት የአማራን ሕዝብ ችግር መከራ ማብዛት ነው። በውጭም ተቀምጦ እናንተ እንደዚህ እያለ የሚመክረው አሁንም እያስጨረሰ ያለው የራሱን ወገን ነው። ስለዚህ ከዚህ መውጣት እንድንችል አሁንም ቅድም እንዳልኩት በጋራና በአንድነት መቆም ይጠበቅብናል። መናበብ ይጠበቅባቸዋል አማራዎች። አመሰግናለሁ። እጅግ በጣም መሰረታዊ ሀሳቦችን አንሳል ወንድሜ ዘውዱ፣ ከልብ አመሰግናለሁ። እንግዲህ ይህን ጥያቄ በተለይ ወደኋላ ያቀረብኩት ጥያቄ ወደ አንተ እንዲቀርብ ምክንያት የሆነው አንተ ተጠያቂ ነህ ለማለት ሳይሆን በዚህ ጉዳይ ላይ ብዙ መጠይቅ ስላቀረብክና ብዙ ሀሳቦችን ስለወሰድክ ነው። ከተለያዩ ሰዎች ከተለያዩ ወንድሞች እህቶች ጋር ባደረገው ቃለ ምልልስ ይህን ጉዳይ በደንብ አድርገህ ስላብራራኸው በዚህ በኩል እንዲመጣ ስለፈለኩ ነው። ዘውዱ እንግዲህ ጥያቄዎች ይቀሩኛል። ከሰዓት አንጻር እዚህ ላይ ልሰናበት ነው። ነገር ግን አንድ የመጨረሻ ጥያቄ ላንሳ ወንድም። ያለፈውን ዓመት በጥሩ እንዳላሳለፍነው አንክድም። ከካርንም ራሳችን ውሸታምን ብለን ነው የምናስበው እና በጣም ከባድ ፈተና ያሳለፍንበት ዓመት ስለነበረ ይሄንን የተመለከቱ ሰዎች የፋኖ ትግል ትንሽ ሪትሬት አድርጓል። ይሄ ትግል በጣም ወደኋላ እየቀረ ስለሆነ ዋጋ እያስከፈለን ነው እና የተሻለ የፖለቲካ አደረጃጀት ያስፈልገናል የሚሉ አንዳንድ ሀሳቦች እስከማምጣት የቀረቡ ወገኖችም ነበሩ፣ ጥቂቶች ቢሆኑ። ነገር ግን ጥቂቶች ነገሮች እያዘጉ መሄዳቸው አይቀርም እና ይሄን ጉዳይ ሪሊ ይሄንን መሰረት ታምር ያሳየውን የፋኖን ትግል በ10 ሰዓት ይቻላል ወይ? ሪሊስ አሁንስ ደግሞ በአማራ ኤሊትስ ከዚህ በፊት በነበረው የአማራ ኤሊት ተሞክሮ ከፋኖ የተሻለ የፖለቲካ ግብስ ይዞ መውጣት ይችላሉ የሚል ጥያቄ መነሳልና ያንተ አቋም ምንድን ነው? አመሰግናለሁ ይርጋ። እንግዲህ ይሄ የአማራ ፋኖን ትግል በተመለከተ ማንም ጣልቃ ገብቶን ያዛለው በተለይ በውጭ የሚገኘው የማለት ሞራሉም የለውም አቅምም የለውም ላድርግ ማለትም አይቻልም። ግን ሁለት ነገሮች አሉ እዚህ ጋር የወታደራዊና የፖለቲካዊ አሰራሮች አሉ። አሁን ፋኖ እያደረገ ያለው ትግል የወታደራዊ ወይም ደግሞ በዚሁ በጦርነት ላይ ያለ ትግል ነው። በተመሳሳይ መልኩ ፖለቲካውንም እንሰራለን ማለት የሚቻል አይመስለኝም።
ትግሉ እንዳለ እዛ የሚገኙትም የፋኖ አመራሮች የጦር መሪዎችም ወይም በአጠቃላይ እዛ የሚታገሉት እንደተጠበቀ ሆኖ በስራቸው ላይ ጣልቃ ሳይገባ ይሁን እንጂ ይሄ ጉዳይ ያሳስበናል፣ እኛም የራሳችንን እንስራ የሚል ጠንካራ ቡድን አሁን ቅድም እንዳልኩ ቢበረቱ ኖሮ እነዚህ የጎጃሙም የወሎም የጎንደር እንዳልኩ ሁሉም ሊቀመናብርቶቹን የተቋቋሙትን ከየቦታቸው የመጡትን ነበር ያሰባሰቡትና ስራ የሰሩት። በነዛ ስር ብዙ ነገሮች አሉ፣ ብራንቾች ብዙ የሚሰሩ ስራዎች። ዓለም አቀፍ ዲፕሎማሲ አለ፣ የወጣቶች ፕሮግራም ዝግጅት አለ፣ በጣም የትምህርት አለ፣ የጤና አለ፣ ብዙ ነገሮች አሉት በዛ ውስጥ። ይሄ ምንድነው ሊያደርግ የሚችለው? እነዛ እንግዲህ አንድ ራሱን የቻለ ወጥ የሆነ ስትራክቸርድ የሆነ ከህገ መንግስት ጀምሮ ሌሎችንም ስራዎች የሚሰራ አካል ቢኖር መልካም ነው። ምክንያቱም ዘለ አሁን ኢትዮጵያ ብትገባ ብዙ ኮምፕሊኬትድ የሆኑ ነገሮች ሊከሰቱ ይችላሉ። አይፈጠርም አይደለም፣ ሊፈጠሩም ይችላሉ። ህወሓት ያኔ የተጠቀመበትን መንገድ አይተሃል። ያው እንግዲህ ኦነግም ገባ ማንም ገባ፣ ከዛ የፈለጉትን አሳይን አደረጉና እምቢ ሲል ኦነግ እኮ ስንት ወታደሮቹን አለኝ ብሎ ይዞ ሄደውን እምሽክ ነው እኮ አደረገለት ህወሓት። ምክንያቱም እዛ የገቡትም መግባት ብቻ አይደለም፣ ጥንቃቄ በተሞላው መልኩ የሚሰሩ ብዙ ስራዎች ስላሉ አሁንም ፋኖ ቢገባም በተጓዳኝ ከሌሎች ኢትዮጵያኖች ጋር በጋራ ሆኖ የሚሰራ ስራ ይኖራል እንጂ ዝም ብሎ ስልጣኑንም ኃላፊነቱንም ይወስዳል ማለት አይደለም። እሱም አይደለም እነሱም ይላሉ ብዬ አላስብም። የኢትዮጵያ ህዝብ እስካሁን በጉጉት የሚጠብቀው ይህ ኃይል ገብቶ ይህንን ስርዓተ መንግስት እንዲያስወግድለት የበኩሉን ጥረት እያደረገ ነው። ይሄ ወታደራዊ ስራው እንደተጠበቀ ሆኖ ዓለም አቀፍ ትላልቅ ዩኒቨርሲቲዎች ጭምር ሳይቀር የሚያስተምሩ የህገ መንግስት ትምህርት የሚያስተምሩ ፕሮፌሰሮች አሉ። በጣም በርካታ የአማራ ልጆች። ምንድነው መደረግ ያለበት? እንደኔ ወታደራዊ ስራውን እዛ የሚሰሩት እንደተጠበቀ ሆኖ በተጓዳኝ ሌሎቹን የአድሚኒስትሬሽን ስራና እንደ አንድ ጠንካራ ህገ መንግስትን ጭምር በማቋቋም የሚሰራ ኃይል በውጭ ቢኖር መልካም፣ አጋር፣ ረዳት። ምክንያቱም እያንዳንዱን ነገር እነሱ መስራት አይችሉም። ስለዚህ የእውቀቱም ልምዱም ያለው ሰው ይህንን ቢሰራ እየተጋገዙ የተቆራኘ ነገር ቢያደርጉ መልካም ነው ብዬ አስባለሁ እንጂ ካልሆነ የፋኖን ትግል በውጭ የሚገኘው ኃይል ወይም ሌላ ኃይል ጣልቃ ገብቶ የማዘዝ የመስራት ኃላፊነት ይገባዋል ብዬ አላስብም። ሌላው ይሄ እየደከመ ነው እየቀነሰ ነው ያልከው ነገር ኖ በምንም ተአምር። ያው በእርግጥ ሊያቆየው የሚችሉት እንዳልኩ በራሱ በአማራው ስህተትና ችግር ነው እንጂ በየትም ዓለም ተደርጎና ተሰምቶ በማይታወቅ ቅድም አንተም እንደገለጽከው እንዳሉን መረጃዎች ፈጣን፣ በጣም ጠንካራ፣ በአጭር ጊዜያት ውስጥ ሰክሰስፉል ብሎ ስራ የሰራ ፋኖ ነው። ዛሬ ስንት ኮማንዶችን እያሰለጠነ እኮ እያወጣ ነው ያለው እና ስለዚህ መናቅ አይደለም ደካማም ነው ማለት አይቻልም። በአጭር ጊዜያት ውስጥ እንደውም በዓለም ታሪክ ሊመዘገብ የሚችል ነው የፋኖ ትግል። ስለዚህ ጠንክሮ እየሄደ ያለ ነው እና እኔ ቀነሰው የደከመ ነው ብዬ አላስብም። የሌሎቹም ግን ጣልቃ ገብነት አስፈላጊ አይደለም። ግን እንዳልኩ ሌሎች ገዛዎችን የማድረግ ህገ መንግስት የማርቀቅ አንዳንድ ስራዎችን የመስራት ለትግሉ የሚያግዙ ነገሮችን በውጭ የሚገኘው ማህበረሰብ በተለይም ጉዳዩ የሚመለከተው አካል ቢያግዝ መልካም ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ ወንድሜ ዘውዱ መንግስቴ ስለሰጠህን ማብራሪያ። እንግዲህ ከነገርህ እስከ ሀሳብ ድረስ በጣም ስለወደድኩት ብንቆይ ደስ ይለኛል። ቀጠሮ ይዘን ግን መለያየት ይኖርብናል። የምታውቀው የሶሻል ሚዲያ ፕላትፎርም ረጅም ሰዓት እንዳቆየ ያደርግምና ዘውዱ በእኔ በኩል ሀሳቦች አላለቁም፣ በሂደት ይቆያሉ። ከሰዓት አንጻር እዚህ ላይ ያቆማለሁ። ግን ዛሬ ሳልናገረው ማለፍ የሌለብኝ መልዕክት ካለ ካልክ ደግሞ አጭር 2 ደቂቃ ልስጥህና እነሱ ተቀብዬ እንሰናበት። ከልብ አመሰግናለሁ ይርጋ። እንግዲህ ብዙዎቹን ተነጋግረናል። የመጨረሻ ነገር ኢትዮጵያን ማዳን የምንችለው እኛ ራሳችን ኢትዮጵያኖች ነን። በሌላ ሶስተኛ አካል ወይም ኃይል ኢትዮጵያ መቀየር አትችልም። እንኳን ለሀገራችን ኢትዮጵያ ለሌላውም የሚተርፍ አቅምም ጉልበትም ሀብትም አለንና ኢትዮጵያኖች፣ እኔ አማራን ብቻ አይደለም፣ ኢትዮጵያኖች ስለ ኢትዮጵያ እንቁም። ካልሆነ አጥንታቸውን ከስክሰው ደማቸውን አፍሰው ህይወታቸውን ሰውተው ሀገራችንን ከወራሪ ጠብቀው በዓለም ድንቅ የሚባል ታሪክ የሰሩት ወላጆቻችን ያስረከቡንን ታሪካዊ ሀገር ኢትዮጵያን አዋርደን በታትነን እንዳንሄድ፣ በተለይ አሁን በህይወት ያለነው ለልጆቻችን የምናስረክባት ሀገር እንዳናጣ
ሁላችንም ስለ ኢትዮጵያ ሀገራችን በጋራ እንቁም ነው የምለው። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን ጋዜጠኛ ዘውዱ መንግስቴ ስለሰጠን ማብራሪያ። እንግዲህ ባለህበት ሀገር ዛሬ ብዙ ስራ ሰራን ያወርኩ አይቻለሁ። ድጋሚ ደግመህ ይዤ አዋልኩኝ። ሰዓትህን ብዙ ወስጄብሃለሁ። ከልብ አመሰግናለሁ። በአማራ ፋኖ በአማራ ክልል ታጋይ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እጅግ አመሰግናለሁ ይርጋ። በጣም በርቱ። እናንተም ትልቅ ስራ እየሰራችሁ ነው ያላችሁት። ሀገራችን ሰላም ሆና እንግዲህ በአካል እዛው አዲስ አበባ ወይም ኢትዮጵያ እስከምንገናኝ ተስፋ አደርጋለሁ ይሆናል። አመሰግናለሁ። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች የዛሬው የጣና እንግዳ ፕሮግራማችን ከዘውዱ ሾው ቴሌቪዥን ፕሮግራም አዘጋጅ ከጋዜጠኛ ዘውዱ መንግስቴ ጋር የነበረን ቃለ ምልልስ ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ እናመሰግናለን። ጋዜጠኛ ዘውዱ መንግስቴንም በእናንተ ስም ከልብ እያመሰገን በዚህ እንሰናበታለን። ጤና ይስጥልን።